ምንጊዜም ሚዲያ የዕለቱ ጉዳይ ከመጽሐፍት ገበታ ከአድማጮች መድረክ መስታወት የቅዳሜ ወጎችና የተወልደ እንግዳ መደበኛ ዝግጅቶቻችን ናቸው። 703 475 6309 ስልካችን ምንጊዜም ሚዲያ @gmail.com የኢሜል አድራሻችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ምንጊዜም ኢትዮጵያ። ሰላም ጤና ይስጥልኝ። የምንጊዜም ሚዲያ ቤተሰቦች በየሳምንቱ ማክሰኞ ወደ እናንተ የሚደርሰው ከመጽሐፍት ገበታ ፕሮግራማችን ጀምሯል። ያለፈው ሳምንት ከቀድሞው የደቡብ ብሔሮች ብሔረሰቦችና ሕዝቦች ጠቅላይ ፍርድ ቤት ፕሬዝዳንት እና የ1997 ዓ.ም ድህረ ምርጫ ሁከት አጣሪ ኮሚሽን ሰብሳቢ አቶ ፍሬሕይወት ሳሙኤል ጋር የጀመርኩት ውይይትን ክፍል 2 ይዤላችሁ ቀርቤያለሁ። ህገ መንግስታዊ ተቃርኖዎች፣ የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ህገ መንግስት የማሻሻያ ሀሳቦችና ምክንያታቸው የተሰኘው መጽሐፍ ላይ የጀመርነውን ውይይት እንቀጥላለን። ላይክ እና ሼር እያደረጋችሁ ተከታተሉን። አቶ ፍሬሕይወት ግብዣይን ተቀበለ በድጋሚ ስለተገናኘን በጣም አመሰግናለሁ። ያለፈው እሁድ መጽሐፍን በቨርጂኒያ ያስመርቀሃል። እንዴት ነበር የሚለውን እንግዲህ አድማጮች ጠቁመናቸው ስለነበረ ሊሰሙ ይፈልጋሉ ይመስለኛል እና ከሱን ጀምር። በጣም ጥሩ ነበር። ብዙ ሰው መጥቶ ነበር። ውይይቱም ጥሩ ነበር። በጣም የመጡትን ሰዎች ሳይችሉም ደግሞ ሊመጡ ፈልገው የቀሩትንም ቢሆን ሁሉንም ላመሰግን ፈልጋለሁ። ይሄ ህገ መንግስት የሀገርን ጉዳይ የሚመለከት ስለሆነ አገር ደግሞ የጋራ ስለሆነ ሰው በዛ መልክ በብዛት መምጣቱን መነጋገሩን መጽሐፍቱንም ወስዶ ማንበቡን በጣም አፕሪሺየት ላደርግ ፈልጋለሁ። ለማድረግ ለማመስገን ፈልጋለሁ። ጥሩ ነበር። እሺ፣ እኔም በዚህ አጋጣሚ ለመናገር የምፈልገው ብዙ ውይይት ክርክር ሊደረግበት የሚገባ ነው እና ወስዳችሁ ካነበባችሁ በኋላ ያነበባችሁ ሰዎች ያለፈው ሳምንትም እንዳልነው ኮንታክት ብታደርጉን ለመወያየት ለመከራከር በአቶ ፍሬሕይወት በኩል ፈቃደኛ ነው እና የሁላችንም ጉዳይ ስለሆነ ማለት ነው። ይሄ መጽሐፍ ህገ መንግስትን ያህል ነገር ስለሆነ የሚመለከተው ሁላችንንም የማይመለከተው ዜጋ የለም እና አንብቡ፣ እንወያይ፣ እንከራከር ለማለት ወዳለሁኝ። ከአቶ ፍሬሕይወት ጋራ የማደርገው ውይይት የመጨረሻ ክፍል ይሆናል። ነገር ግን ከሌሎች ሰዎች ጋር ጨምረን ግን በሌላ ጊዜ በሰፊው እንመለሳለን። በእኔም በፍሬሕይወትም በኩል ፈቃደኝነት አለና ፈቃደኛ የሆናችሁ ሰዎች ኮንታክት አድርጉ። እኔም ላደርግ እሞክራለሁኝ ሰፋ ያለ ዝግጅት ለማዘጋጀት የሚለውን ይህንን ልበልና ከአድማጭ ጥያቄ ልጀምር። ክፍል አንዱን ካደመጠ ቢቢ ከተሰኘ ከሲያትል አድማጫችን የቀረበ ጥያቄ ነው። በክፍል 1 ቃለ መጠይቃችሁ ህገ መንግስቱን ኤክስትራ ኮንስቲቱሽናል ውሳኔ ሳያስፈልግ ራሱ ህገ መንግስቱ ባስቀመጠው ማሻሻል ይቻላል ብለዋል። በተለይ የህገ መንግስቱን ምዕራፍ 3 ለማሻሻል በአንቀጽ 105 1 ሀ መሰረት የሚሻሻለው አንቀጽ በሁሉም ክልል ምክር ቤት ቀርቦ በአብላጫ ድምፅ ተቀባይነት ሲያገኝ እንዲሁም በሁለቱም ምክር ቤቶች በ2/3 ድምፅ ተቀባይነት ሲያገኝ ነው ይላል። በዚህ መሰረት አንድ ትንሽ ቁጥር ያለው የክልል ምክር ቤት በ50% ድምፅ ቢቃወም ማሻሻል አይቻልም ማለት ነው። ለምሳሌ ከምዕራፍ 3 1 አንቀጽ እንዲሻሻል ሀሳብ ቢቀርብና የተቀሩት ሁሉም ክልሎች በ100% እንዲሻሻል ተስማምተው 36 መቀመጫ ያለው የሐረሪ ክልል ምክር ቤት በ50% ማለትም 18 የምክር ቤት አባላት እንዳይሻሻል ቢቃወሙ ማሻሻል አይቻልም ማለት ነው። የ129 ሚሊዮን ምናምን 100 ሺህ ህዝብ ዕጣ ፈንታ በ18 ሰዎች እጅ ላይ ነው። አቶ ፍሬሕይወት ይህንን በፖለቲካ ውሳኔ ወይም ኤክስትራ ኮንስቲቱሽናል ካልሆነ በህገ መንግስቱ በራሱ መሰረት እንዴት ማሻሻል እንደሚቻል ቢያብራሩልን ብሏል። ይህን ምሳሌ የሚመሳሰል መጽሐፍ ውስጥ አንስቻለሁ። አጋጣሚ ሆኖ መጽሐፍ ውስጥም እንደ ምሳሌ ያነሳሁት ሐረሪ ክልልን ምናልባት ጋምቤላን እና ቤኒሻንጉልን ሳልጨምር አልቀረውም፣ ግን ሐረሪን እንደ ምሳሌ ማንሳቴን እኔም መጽሐፉ ውስጥ ማየት ይቻላል። የተመልካቹ ስጋት ይገባኛል፣ የአንባቢው ስጋት ይገባኛል። እኔ የኢትዮጵያ ህዝብ ላይ እምነት አለኝ። ይህ ፖለቲከኛው የአጠቃላይ የህዝቡን ናላ ስለሚያዞር እንጂ ህዝቡ ህገ መንግስት ላይ እንዲወያይ ቢደረግ ህገ መንግስቱ ላይ ህዝብ እንዲወያይ መነሻ ይሄ ማሻሻያ ሀሳብ ላይ ህዝብ እንዲወያይ የሚል አንቀጽ አለ።
በእርግጥ መጨረሻ ላይ ምክር ቤቶቹ ይወስኑ እንጂ ላምብቦ ላምብቦ አንቀጽ 104 አንድ የህገ መንግስት ማሻሻያ ሀሳብ የህዝብ ተወካዮች ምክር ቤት በ2/3 ድምፅ የደገፈው የፌዴሬሽኑ ምክር ቤት በ2/3 ድምፅ የደገፈው ወይም ከፌዴሬሽኑ አባል ክልል ውስጥ 1/3 ክልል ምክር ቤቶች በድምፅ ብልጫ የደገፉት ከሆነ ለውይይትና ለውሳኔ ለመላው ህዝብና የህገ መንግስቱ ማሻሻያ ለሚመለከታቸው ክፍሎች ይቀርባል ይላል። እዚህ ጋር ይሄ ሀሳቦች ከተደገፉ በኋላ የደገፉት ከሆነ ለውይይትና ለውሳኔ ለመላው ህዝብና የህገ መንግስቱ ማሻሻያ ለሚመለከታቸው ክፍሎች ይቀርባል ይላል። አሁን እዚህ ጋር ለውይይትና ለውሳኔ የሚለው ሀረግ ይሄ ህገ መንግስቱ አንቀጽ 104 ላይ የኢትዮጵያ ህዝብ አንድ ክልል የቅድም አንባቢው እንደጠየቁትም አንድ ክልል በሁሉ አንቀጾች ላይ አይደለም በወሳኝ አንቀጾች ላይ ነው። ትክክል ናቸው አንባቢው። በወሳኝ አንቀጾች ላይ ቬቶ የማድረግ አንዱ ክልል አይሆንም ማለት ይችላል። ግን የኢትዮጵያ ህዝብ በሙሉ ከተነጋገረ በኋላ እዚህ ጋር ነው እንግዲህ ለውይይትና ለውሳኔ ለኢትዮጵያ ህዝብ ይቀርባል። የኢትዮጵያ ህዝብ ማለት በየቦታ ሰነድ ተዘጋጅተው ውይይት ይደረግና የውሳኔም በህዝብ በኩል ተሰጥቶ ግን የመጨረሻውን ቮት ህገ መንግስቱ ይሻሻል አይሻሻል የሚለውን ድምፅ የሚሰጡት የክልል ምክር ቤቶችና የፌዴራል ምክር ቤቶች ናቸው። እሱ እውነት ነው። ግን ህዝብ ደግሞ ተወያይቶ የራሱን አቋም ቀድሞ ይወስዳል። ይሄ የሚሆነው ቀድሞ ነው። ማሻሻያ ሀሳቡ ላይ ህዝብ አቋም ይወስዳል። የኢትዮጵያ ህዝብ ጄኑዊንሊ አሁን ለምሳሌ አሁን የታወቀው ነው አንቀጽ 39 እንውሰድ። ያለምንም ገደብ መገነጣጠል አለብን ብሎ በእውነት ኢትዮጵያ ላይ በሙሉ ተደርጎ ውይይት ተደርጎ የኢትዮጵያ ህዝብ በዛ ከተስማማ በኋላ አንድ ክልል ምክር ቤት ተገንጥሎ የኢትዮጵያ ህዝብ በሙሉ የተነጋገረን ቢሆን በግልጽ የተስማማን ቢሆን ይሄ አይሆንም ይላል ብዬ የኢትዮጵያ ህዝብ ላይ እኔ እምነት አለኝ። የኢትዮጵያ ህዝብ ፖለቲከኛ ከምለው ይሄ ተሰብስቦ እንደዚህ ይሁን እንደዛ ይሁን እያለ የኢትዮጵያን ህዝብ ናላ የሚያዘረውን ፖለቲከኛውን እንተውና የኢትዮጵያ ህዝብ እንደ ህዝብ ይወያያል የሚል ክፍል አለ። ምክር ቤቶችን አይደለም እያልካል። አጠቃላይ ዶክመንት ተዘጋጅቶ ህገ መንግስቱን ተከትለን ማለት ነው። አሁን የህገ መንግስቱን ስርዓት ሳንከተል በቆራጣ ዝም ብሎ እዚህ የሆነ ካድሬዎች ተሰብስበው እዛ ካድሬዎች ተሰብስበው ህዝብ ነን እያሉ የሚያደርጉትን ሳይሆን ህገ መንግስቱ የሚለው የኢትዮጵያ ህዝብ ተወያይቶ የውሳኔ ሀሳብ ይሰጣል የሚለውን ተከትለን ከሄድን እኔ አንድ ክልል ለብቻው አንድ ክልል ማለት እንደው ምክር ቤቷ ለብቻ ከክልል ውስጥ ምክር ቤቷ ተለይታ የኢትዮጵያን ህዝብ ምክር ውድ ያረጋል የሚለውን እኔ ቢፈተን ባይ ነኝ። እኔ ከወዲሁ ከምንደክም ከወዲሁ ይህ ነገር አይሆንም ብለን ተስፋ ከምንቆርጥ የኢትዮጵያ ህዝብ ላይም የዛን ኃይል ተስፋ መቁረጥ የለብንም። እኔ ያ አንባቢ የሚሉትን ስጋት የኢትዮጵያ ህዝብ ቢወያይ ያን ሚዛን ያስጠብቃል፣ ያን ኦፍሴት ያደርጋል፣ ያን ያካክሳል። መጨረሻ ላይ ምክር ቤቶች ከዛ ውጪ ሊወስኑ የሚችሉበት አቅም እንዳይኖራቸው ያደርጋል። ያ ከሆነ ደግሞ አንዲት ምክር ቤት ተነስቶ ይህንም ካረገ ያን የሚያደርግ ለብቻ የኢትዮጵያን ህዝብ ሀሳብ የማይቀበል አንድ ምክር ቤት የክልል ምክር ቤት ካለም ይህን አይተን እንመለስና ሌላ መፍትሄ በሀገር ደረጃ ስለዚህ ህገ መንግስት ማሰብ ይቻላል። ግን ቀድመን ሳንሞክረው ቁጭ ብለን ስናነባው ደክሞን ሳንሞክረው ቀረን የሚለውን ነገር ለመስማማት ይከብደኛል። መሞከር አለበት። ህገ መንግስቱ በራሱ ሜዳ ይሸናል። የማይቀየር መሆኑን በራሱ ሜዳ እናሸንፍ። ግን የኢትዮጵያ ህዝብ ጀጅመንት ላይ እኔ እምነት አለኝ። የኢትዮጵያ ፖለቲከኛ ላይ አይደለም እምነት ያለኝ፣ የኢትዮጵያ ህዝብ ላይ እምነት አለኝ። የኢትዮጵያ ህዝብ ላይ ራሱ ግን እምነት ትንሽ የተጋነነ አልሆነም?
ለምንድነው እንደዛ የምልህ? የወቅቱ ልሂቃን አይወስኑትም። የህዝቡን ውሳኔ አመለካከት በመቅረጽ ረገድ በሚዲያ የሚሰማው ፖለቲከኞች የሚናገሩት አክቲቪስቶች እንደዚህ እሱ ትልቅ የሆነ ወደ መሬት የመውረድ እና አቅም የመፍጠር ተጽዕኖ የመፍጠር እድል እንዳለው በሰፊው አይተናል። እና በወቅቱ ያሉ ልሂቃን ለማሻሻል በሚሞከርበት ወቅት ያሉ የህዝቡንም የውሳኔ አቅም በመቀየር ረገድ ተጽዕኖ አይኖረውም። ልክ ነሽ፣ ተጽዕኖ ይኖረዋል። ግን አሁን ሶሻል ሚዲያ ሁሉም ሰው ከተለያየ ምንጭ ድሮ ይሄ የተወሰኑ ልሂቃን የህዝቡን ጆሮ በኮንትራት የያዙበት ዘመን አብቅቷል። ከአንድ ቋት ነበር መረጃ፣ ከአንድ ቋት ነበር። ያ ዘመን ስላበቃ እኔ አንፍራ፣ ያ ዘመን አብቅቷል። የትም ያለ ሰው የትንም አሁን የትግራይ ላይ ኦፕን ሲደረግ እኮ ነው በፊት ይህንም ምንም መረጃ እንዳያገኙ አድርገው አፍነው አቆይተው ህወሓት ምንም ጋዜጣ እንዳይገባ ሌላ ማስ ሚዲያ እንዳይኖር የህዝብን ጆሮና የህዝብን አይንና ጆሮ ኮንትራት ይዘው የሚያዩት ጋዜጣ የተወሰነ ነው፣ የሚያነቡትም የሚሰሙትም ዜናም የተወሰነ ነው። እሱን አድርገው ቆይተው አሁን ሲከፈት እነሱ አውርተው ከስብሰባ አዳራሽ ሲወጡ ያን ካውንተር የሚያደርግ 100 ነገር ይሰማል ከዓለም ዙሪያ፣ ከትግራይ ብቻ አይደለም። ስለዚህ ይሄ ከአንድ ቋት ነገር የሚቀዳበት ዘመን ስላበቃ ይሄ አንድ ቋት ለአንድ ቡድን ብቻ ለብቻው ተነስቶ ህዝቡን ናለውን እያዞረ እየነዳ የፈለገውን የሚያደርግበት ዘመን ስላበቃ ኢትዮጵያ ትበተን የሚለውን በነገራችን ላይ በፊት በአንድ ቋት በሚቀዳበት ሁኔታ እንደምትሉትም የሆነን የህብረተሰብ ክፍል አሳምኖ እንደፈለጉ ማድረግ የሚቻል ይመስለኛል። ትክክል ነሽ። አሁን ግን ያ ዘመን ስላበቃ ሜዳውን ምንም አዲስ አበባ በመሆንና አሁን አንቺ ቨርጂኒያ በመሆን መሀል ምንም ልዩነት የለም። አዲስ አበባ ላይ ሆኖ የሚያስተላልፍም ሰው እያስተላለፈ ነው። ቨርጂኒያ ሆነሽም አንቺም እያስተላለፍሽ ነው። ደቡብ ገጠር ውስጥ ያለ ሰው እኩል ይሰማል። የስፍራና የጊዜ ብያኔ እኛ በሰው ልጅ ላይ የተጫነው ተጽዕኖ እየቀነሰ ነው፣ በጣም እየቀነሰ ነው። ወሳኝ የሀገር ጉዳይ ሲመጣ አገር እንዲቀጥል የሚናገረውም በኃይል ይወጣል። አሁን እኮ እንደው ከሆነ በላይ ሲል ሌላውም በኃይል ይወጣል። ደግሞ የትኛውም የህብረተሰብ ክፍል ላይ በቃ ዩኒፎርምሊ መገንጠልን ለምሳሌ ዩኒፎርምሊ በቃ መገንጠል ብቻ የሚልም የለም። ሌላውን እንተውና አንዱን ክልል ቢንወስድ እኮ ግማሹ እንበል አሁን ለምሳሌ ኦሮሚያን እንውሰድ፣ ለምሳሌ እንዲመቸኝ ነው። ሰሜን ያለው ኦሮሚያ፣ ሰሜን ሸዋ ላይ ያለ ኦሮሞና ቦረና ያለ ኦሮሞ በስነ ልቦናም በሃይማኖትም የተለያየ ነው። ሰሜን ፕሮቴስታንት ደግሞ አለ፣ የወለጋው አካባቢ በብዛት ፕሮቴስታንቶች፣ እነሱና ወደ ባሌ አካባቢ ያለ ሙስሊሙ በሃይማኖቱም በስነ ልቦናውም አንድ ነው ብዬ ለመቀበል ይከብደኛል። የአዲስ አበባ ኦሮሞ ደግሞ አለ። አዲስ አበባ ያለና እዛ ምናልባትም ኢሉ አባቦር አካባቢ ያሉት ኦሮሞዎች በስነ አሁን እንደው ለምሳሌ ስለሚመቸኝ ነው ይሄን የወሰድኩት፣ ያስፋትም ስላለ የኦሮሞ ህዝብ እና ሌላውም ግን እንደዛ ነው። ዩኒፎርም የሆነ የሚመስል ግን አይደለም። አሁን ትግራይ ውስጥ ራሱ ቢመጣ የትግራይ ገበሬ አሁን ሌላውን ከላያቸው ላይ አዙረን ዞር አድርገን የትግራይን ገበሬ ስለ ኢትዮጵያ መቀጠል አለመቀጠል ቢጠየቅ መልሱት እዛ ወላይታ ላይ ያለው ገበሬ ከሚመልሰው አይለይም። ኢትዮጵያ የጋራ ፕሮጀክት እንደሆነ የተሻለች ኢትዮጵያ በሚል ላይ እንዴት የተሻለች እናርግ በሚል ላይ ታክቲክ ላይ የሚውሩ ሊለያይ ይችላል። የተሻለ እንዴት ነው የምናደርገው? ግን ዋናው ነጥቤ ላይ ልምጣ። አሁን የምትዩ ስጋት ድሮ ቢሆን በጣም ያሳስባል። አሁን ያ የተወሰነ ህብረተሰብ ክፍል አሁን ህወሓት የገጠመው አይነት ነው። ህወሓት የራሱን ወሬ አውርቶ ሲያበቃ እዚህ ያሉት አሜሪካ ያሉት አውሮፓ ያሉት የሚያከሽፍ ነገር በሰዓታት ውስጥ ይለቃሉ። ሰው በሂደት አሁን ዝም ብሎ ክፍት ተደርጎ ቢቆይ 2-3 ዓመት ውስጥ ኮምፕሊትሊ የተለያየ እንትን ነው የሚይዘውና ስለዚህ አያሳስበኝም። ገበሬው እኩል መረጃ፣ በቂ መረጃ፣ ሚዛናዊ መረጃ እንዲያገኝ እድል እስከተሰጠው ሰው የሆነ ሰዓት ላይ ሰከን እያለ እየመዘነ እኔ የሚበጀው ነገር ማዕከላዊ ሀሳብ ጉልበት እያገኘ ይሄዳል የሚል ሀሳብ አለኝ። የትኛውም ቦታ ላይ አሁን ብንሄድ
በቀላል ቋንቋ እንኳን ብንናገር ኢትዮጵያ እንድትበተን ነው እንድትቀጥል ነው ብለን የሆነን ሰው ብንጠይቅ እንድትቀጥል ነው ይላል። አይ እኔ ኢትዮጵያ የሚባል ነገር ብትበተን ነው የሚፈልገው እኔ የሚሰራው እሱ ነው የሚል ሰው ሐሳብንም ለመሸጥ ይቸግረዋል። እንደው ለምሳሌ እንደው ለማንሳት ብዬ ነው እና እኔ ብዙም አያሳስበኝም። ድሮ ቢሆን አያሳስበኝ ነበር። አሁን ግን አሁን ባለው የመረጃ ልውውጥ እንትን በደረስንበት ደረጃ ምንም አያሳስበኝም። የፖለቲከኛው ይሄ እሳት የሚረጨው የሚያመጣውን አደጋ እኔም ከአንቺ ጋር እስማማለሁ። አደጋው ቀላል አይደለም፣ ግን ዩኒፎርም የሆነ ህዝብም የለም። የትኛውም ብሔረሰብ ዩኒፎርም አስተሳሰብ የለውም። በደንብ በወንዜ ልጅ ተሳሰር ነው የሚባል ፖለቲካ በዛ የተሳሰረ ሰው ይመስላል እንጂ ሪል ነገር ላይ ሲመጣ ዩኒፎርም አይደለም ሰው። ስለዚህ ተመሳሳይ አቋም በአንድ ጉዳይ ላይ ማስያዝ ከባድ ነው። ድሮ ነው ማድረግ የተቻለው። ይሄ አንድ ቋት አስረጂ፣ አንድ ሰባኪ፣ አንድ ምዕመን የፖለቲካ ማለት ነው በነበረበት ያ ዘመን አብቅቷል። እንደው ከዚሁ ከማሻሻያ ሀሳቦች ጋር በተያያዘ እሱ ላይ ትንሽ እንቆይና ከዚህ ቀደም ተሻሽሎ ነበረ ብለህ በመጽሐፍ የምታነሳው እሱ ነገር ሲባል አይሰማም እና ገና ወደፊት ለሚኖረን ምን አይነት የማይቻል ነገር ነው፣ ስለማይቻልም ነው ብዙ ጊዜ አይ በቃ ቀዶ ይጣል የሚል አይነት አርጊውመንት የሚመጣው እና ግን ተሻሽሎ ያውቃል እኮ ብለህ ግን በጣም በሚያሳፍር መልኩ እንደሆነ የምታነሳዋል። እሷን ነገር ትንሽ ብንሄድባት አሁን ማሻሻልን አንድም እንዳልፈራ የሚያደርገው ተሻሽሎ ነበር ከዚህ በፊት። የኢትዮጵያ ህዝብ ደግሞ አሳማኝ ነገር ካመጣሽ ህዝቡ በማመን በኩል በጣም የሚገርም ህዝብ ነው። እንደውም ያለን ኮሚኒዝም ሲባል ሆ ብሎ ያምናል፣ አብዮታዊ ዲሞክራሲ ሲባል ሆ ብሎ ያምናል። ኢትዮጵያ የወቅቱ ሊቃን ያልኩ ለዛ ነው። ግን ያ ዘመን ሆ ብሎ ለማሳመን የሚቻልበት የመረጃ ፍሰት ስር መሰረቱ ስለተናጋ አሁን ኮሚኒዝም ቢቲ አይ ቲንክ ሰው ሌላም አለ እዚህ ጋር ተገዳዳሪ ሌላም አለ። አንቺ ልክ አስረድተሽ ቤት ከመድረሱ በፊት እሱን ማርከሻ 10 ሰባኪ ኦንላይን ሰብኮልሽ ታገኛለሽ። ምዕመኑም እዛው እንደወጣ በር ላይ በስልኩ ይሰብክልሻል። ሰው የሰበከውን ካውንተር የሚያደርግ አይሆንም። ያ ዘመን በጣም እኔ ወደ ጥያቄሽ ልምጣ። ማሻሻያ ተደርጓል። የተደረገውም የኢትዮጵያ ምርጫ በየ5 ዓመቱ ይደረጋል ይላል። ህዝብ ቆጠራ ደግሞ ህገ መንግስቱ ላይ ነው የሚለው። በነገራችን ላይ በግልጽ የተጻፈ ነገር ነው። የህዝብ ቆጠራ ደግሞ በ10 ዓመት ይደረጋል። ኋላ ተገጣጠመ። አንድ ወቅት ላይ ሲገጣጠም ህገ መንግስቱን ማሻሻል አስፈላጊ ነበር። አይ ምን ችግር አለ ቆጠራውን ማስረዘም ነው። ቆጠራ በጣም ከምርጫው ምናልባት በሚበልጥ ሁኔታ ቆጠራ ወሳኝ ነው። የህዝብ ቆጠራ ታዲያ ምን ችግር አለው የሚባል ነገር አይደለም። የህዝብ ቆጠራ ነው ምርጫውን የሚወስነው። ምክንያቱም ህዝብ ከተቆጠረ በኋላ ነው የምርጫ ጣቢያዎች፣ የምርጫ ክልሎች የሚወሰኑት በህዝብ ቆጠራ ላይ ተመስርተው ነው። የህዝብ ቆጠራ ላይ ተመስርተው ነው የፌዴሬሽን ምክር ቤት ውክልና የሚወሰነው። ስለዚህ የህዝብ ቆጠራ ማለት ዝም ብሎ ይሄ ብሔረሰብ ቁጥሩ ይህን አይል ነው፣ ይሄ ክልል ላይ ይህን አይል ነው ከሚል ያለፈ መሰረታዊ ነገር አለው። ከምርጫ ጋር የተያዘ መንግስትን በማስቀጠል ሂደት ውስጥ ማለት አንድም ፓርቲ በስልጣን በማስቀጠል ለማለት ፈልጌ ነው። በዛ በጣም ወሳኝ ሚና ይጫወታል። እኔ መጽሐፉ ላይ ዘርዝር ያለው ሰዎች እዛ ማየት ይችላሉ። የህዝብ ቆጠራ ምን ችግር አለው? 10 ዓመት ላይ ይደረግ የሚል አለው። 10 ዓመቱ ተገጣጠመባቸው ምርጫና እንትን። ኦኬ ምርጫ ይራዘም ማለትም ህገ መንግስቱን ማሻሻል ይፈልጋል። ምክንያቱም ምርጫን ለማስራዘም የሚያበቃ የተፈጠረ ነገር ስላለ አገር ሁሉ ነገር ሰላም ነበር፣ እንደው ኤመርጀንሲም እንዳይባል። ህዝብ ቆጠራው ይራዘም ለማለትም ደግሞ ህገ መንግስት ማሻሻል ይፈልጋል። ሁለቱም በህገ መንግስት የተጻፉ ነገሮች ናቸው። 5 ዓመትም 10 ዓመትም 10 ዓመት 10 ዓመት ነው። 5 ዓመት 5 ዓመት ነው። በትርጉም የምንቀይረው አይደለም። ይሄ ከትርጉም ውጪ ነው። አንቀጹን በማሻሻል ብቻ ነው መገላገል የምንችለው። ስለዚህ ምክር ቤቱ አይ ምርጫችን ከምራዘም ህዝብ ቆጠራው ይራዘም ተባለ እና ይህን አንቀጹ መቀየር ነበረበት። ስለዚህ
ሂዝ 10 ዓመት የሚለው በነገራችን ላይ በጽሁፍ ሁሉ እኮ አልተቀመጠም። ከመመሪያ ባነሰ ልክ ከደብዳቤ ባነሰ ሁኔታ ነው ቮት የተደረገው። በቃ የህገ መንግስት ማሻሻያ ተብሎ ነው የቀረበው። የህገ መንግስት ማሻሻያ ላይ እጅ አንሱ ተባለ። ምንድነው ማሻሻያው? አይ በጀቱም ምርጫ ስላለብን ሁለቱን ነገር በአንድ ላይ ማድረግ አንችልም። ስለዚህ ምንም እንደ ማን ወስኖ እንደመጣ አይታወቅም። ምርጫ ይራዘም ወይስ ቆጠራ ይራዘም የሚለውን ማን የት እንደተወሰነ አይታወቅም። በቃ ህገ መንግስቱ ይሄ አንቀጽ 10 ዓመት የሚለው ተሻሽሏል ተባለ። በነጋሪት ጋዜጣ አልወጣም። በነገራችን ላይ በአካሄዱ ያ በነጋሪት ጋዜጣ ወጥቶ የህገ መንግስቱ ማሻሻያ አንቀጽ ተብሎ አብሮ መያዝ ነበረበት። ወይም ያ አንቀጽ በዚህ እንግዲህ ልክ አሜሪካኖች እንዳደረጉት አሜንድሜንት የመጀመሪያ አሜንድሜንት ሁለተኛ አሜንድሜንት እንደሚባለው ማሻሻያ እንደሚባለው ህገ መንግስት ማሻሻያ በዚህ ዓመተ ምህረት ያ አንቀጽ እንደዚህ ተሻሽሏል መባል ነበረበት። በነገራችን ላይ ያ አንዱን የህገ መንግስቱን አንድ አንቀጽ ሲያሻሽሉ የህገ መንግስቱ 10 ዓመት ይበል እንጂ ህገ መንግስቱ ስለተሻሻለ የህዝብ ቆጠራ የተደረገው በ18ኛ ዓመቱ ነው። 11ኛ ላይ ይሁን 12ኛ ማለት ነው። ስለዚህ በቃ እንደ ቀላል ነገር እኔ አደገኛ ነገር ነው ብዬ ጽፌያለሁ። ይሄ አደገኛም ነው። ተሻሽሏል ወይ የሚለውንም ጥያቄዎች ጠይቀ ምክንያቱም ያው እንትን አላልክም፣ አላስቀመጥከውም፣ አልደመደምክም። ግን በጣም ብዙ ጥያቄዎች የሚያመለክቱት ለምሳሌ በነጋሪት ጋዜጣ አለመውጣቱ፣ መንገዱን አለመጠበቁ ምናምን ተሻሽሏል ለማለት ያስችላልስ ወይ አያስችልም አይነት ነገር እሱንም ተከራክሬያለሁ። በእውነት የእሱም አከራካሪ ነው። ተሻሽሏል። ኦኬ። ኢትዮጵያ ውስጥ ደግሞ አንድ ነገር ህግ ነው የሚያስገድደው ነጋሪት ጋዜጣ ላይ ሲወጣ፣ ይሄ ነገር ነጋሪት ጋዜጣም ላይ አልወጣም። በቃ እንደ ወዝ እንደ ቀልድ እንደ ዋዛ በቃ ህገ መንግስት ተሻሽሏል እጅ አንሱ ተባለ፣ ተሻሻለ፣ ከዛ ቀረ። ይሄ ነገር እኔ አሁንም ክርክር አለብኝ። አሁን ኦኬ ተሻሽሏል 75% ተሻሽሏል ነው የሚለው፣ ሀፍ ተሻሽሏል። ምንድነው የሆነው? እንደዚህ አይነት ነገርም ባለበት ሀገር ነው አሁን ህገ መንግስት አይሻሻልም የሚባለው። እንትን ይሻሻላል። እንደውም መሻሻሉ በዚህ መልክ ቀሎ ራሱ ተሻሽሎ እንደዚህ ከሆነስ ወደኋላ ሄደን አይ ይሄ ነገር ወጣ የዛኔ የተደረገውን ማሻሻያ ውድቅ አድርገናል ቢባልስ፣ ኦልሬዲ በማሻሻያው መሰረት የህዝብ ቆጠራው ከ10 ዓመት በኋላ ነው የተደረገው። እሱ ተዛብቷል። እስከ ወዲያኛው አዛብተውታል በህገ መንግስት ማሻሻያው ምክንያት። ፎር ዳት ማተር ከዛ በኋላ በነገራችን ላይ በህገ መንግስቱ ግዴታ መሰረት በየ10 ዓመቱ እንደገና ህዝብ ቆጠራ አልተደረገም። ህገ መንግስቱን አለመፈጸም ነው እሱ እንጂ ማሻሻል አይደለም። ማሻሻያው ግን ተደርጎ በነጋሪት ጋዜጣ ስለወጣ እንገደድበታለን ወይ የሚለው ነገር ለእኔም ራሱ ጥያቄ ሆነ ያለ ነገር ነው። እንደ ሎየር አንድ ነገር ለዛውም እንኳን ህገ መንግስት ሌላ አዋጅ ራሱ በነጋሪት ጋዜጣ እስካልወጣ ድረስ ምክር ቤት ህጉ በዚህ ቀን ወጥቷል ስላለ ብቻ የኢትዮጵያ ህዝብ አይገደድም። ህጉ የሚጸናበት ቀን የሚባልም ቃል አለ። ህጉ ከዚህ ቀን ጀምሮ የጸና ይሆናል ተብሎ በነጋሪት ጋዜጣ ይወጣል። ይህ ሁላ አልተካሄደም። እሱ ለእኔም እንደ ክርክር ያነሳሁት ነው። ሌሎች የህግ ባለሙያዎችን መጥተው ሊከራከሩበት ይችላሉ። ግን እንደው የህገ መንግስቱ ማሻሻል አለማሻሻል የሚባለው ነገር በዚህ ደረጃ ሁሉ ተሻሽሎ ያውቃል ለማለት ብቻ ነው የፈለግኩት እንጂ መከራከሪያ ነጥብሽ ተገቢ ነው። እኔም ራሴ ክፍት አድርጌ ነው የተወኩት። እንደው እሱ ጋር ለምን እያልኩኝ ሳስብ ነበር እና እንደው ዝም ብሎ በንዝህላልነት የተደረገ ነገር አይመስለኝም። አሁን ይሄንን የሚያውቅ ምን ያህሉ ነው? እንደዚህ እንዳንተ በአንተ ደረጃ ቅርብ የሆነ ሰው ካልሆነ በስተቀር እንዴ ተሻሽሎ ያውቃል እንዴ የሚለው ነገር ብዙ ጥያቄ ነው። አንዱ ይሄ መጽሐፍ ተሰጠን ውስጥ ነው እና ሌሎችም ጥያቄዎች ይመጡ ነበር። ይቻላል የሚል መንፈስ ይፈጥር ነበር ቢታወቅ። ስለዚህ እንደዚህ አድርጎ ማለፉ ጥሩ ስለሆነ በስልጣን ላይ ካሉት አንጻር ሆን ተብሎ የተደረገ አይነት ነገር ብዬ ነው የወሰድኩት። እሱም ሊሆን ይችላል። ኢህአዴግ ከምታስቢ በላይ በጣም መሰሪ የሆነ ድርጅት ነው ሆነ ለምናገኝ። ይህም ሊሆን ይችላል። አዎ ለካ እንደዚህ ማሻሻል ይቻላል ተብሎ ለዛም እኮ ከ97 በፊት ይሄ
ቅንጅቱ ምንም ማንቆርታቸውን ይዞ ባለበት ሰዓት ስለሆነ እቺን ነገር እንዲሁ በሲሱ ማለፋቸው ህገ መንግስትን የማሻሻል ናዳ እንዳይመጣባቸው በለሆሳስ እንዲያልፉ ሳይረዳቸው አልቀረም። ትክክል ነው። ዝም ብሎ እንትን አይመስለኝም። በተወሰነ ደረጃ ይህን ነገር እንደው ብዙ ፐብሊክም ላይ ማስ ሚዲያም ላይ እንዳይወጣ በድንገት የተደረገ አይመስለኝም። ህገ መንግስትን የመሰለ ነገር ቮት የተደረገበትን በምን መልክ የዛኔ ራሱ በማስ ሚዲያ እንዳይተላለፍም አርገውትም ሊሆን ይችላል። በወቅቱ የነበሩ ሰዎች መናገር ይችላሉ። ግን ቮት ተደርጓል። እኔ ራሴ ነበርኩበት። እኔ ድምፅ አልሰጥም እንደ ጠቅላይ ፍርድ ቤት ፕሬዚደንት፣ ግን እኔ ራሴ ስብሰባው ላይ ድምፅ ያው ሄደን እንቀመጣለን ልክ እንደ ማንኛውም ሰው አልተላለፈም እና የኢትዮጵያ ህዝብም ኖቲስ ያደረገም አይመስለኝም። ህገ መንግስት ማሻሻያ ተደርጓል። እዛ ነው መነጋገሪያ ሆኖም አላየውም ይሄ ጉዳይ እና በዚህ መጽሐፍ ነው ጎልቶ የወጣው እንደዚህ እና ስለዚህ ያ ጠቅሟል ብዬ አስባለሁ ከገዢው ፓርቲ አንጻር ሳስበው እና ሆን ተብሎ የተደረገ ይሆናል ብዬ ገመትኩትም ለዛ ነው። እንደው ቀጥታ ከዚህ መጽሐፍ ጋር ባያያዝም አንድ ጥያቄ ጠይቅና እንደው አቶ ፍሬሕይወት መጽሐፍ ጻፈ ሲባል በቃ ቶሎ የሚመጣው ማንም ሰው ብዬ ውስጥ የማስበው እኔም ጋር ይሄ ከ97ቱ ድህረ ምርጫ አጣሪ ኮሚሽን ሰብሳቢ ከመሆን ጋር የተያያዘውን ነገር ትጽፍልናለህ የሚለው ነበር እና ገርሞኛል። እንደዚህ አይነት እጅግ በጣም ኃላፊነት በተሞላበት ሁኔታ ሁላችንንም የሚመለከተንን ነገር እንደዚህ ማቅረብህ ያኛው ራሱ ትልቅ የታሪካችን አካል ስለሆነ መተው ያለበት ነው ብዬ አላስብም። ምናልባት ትመጣበት ይሆናል፣ ግን መጀመሪያ ያሰብኩት ነው ያንን ነበረ ማስበው። ያንን በመጽሐፍ መልክ ታመጣዋል። አንተ ግን ከህገ መንግስቱ ጋር በተያያዘ ያለውን በትንሹ ብለህበት ነው ከማሻሻያ ሀሳቦች ጋር ያለፍከውና እሱን ሀሳብም ትንሽ እናንሳው። በቀጣይ ያንን እንጠብቃለን ወይ ትመጣለህ ወይ የሚለውንም ትንሽ ምንድነው የሆነው አንድ ምዕራፍ ሰጥቻለሁ። ከዛ ላይ ምን እንማራለን የሚል የ1997 ለምን እንደዚህ ሆነን ለምን ወደ መተላለቅ ገባን። የ1997 ችግርን ምንጭ አንዱ ህገ መንግስቱ ነው። የዛ አንዱ ምንጭ ችግር ኢህአዴግ በጽኑ እምነቱ መልቲ ፓርቲ ላይ አያምንም። ይሄ ብዙ ፓርቲ ያለበት መድበለ ፓርቲ ላይ አያምንም። እኔም ተሸንፌ ሲሸነፍ የሚቀጥለው ተወዳድሬ የሚል እንደዛ የሚባል ነገር የለም። አውራ ፓርቲ የሚባለው እኛንን ሁሉ ነገር ላይ አውራ፣ ኢኮኖሚው ላይ አውራንን ነገር ማስ ሚዲያ ላይ አውራን። ምን አውራ ፓርቲ ማለት ይሄ ቫንጋርድ ይላሉ ኮሚኒስቶች። ደርጎችን አደንቃለሁ። ህገ መንግስታቸው ላይ ያሉ ጽፈውበታል። በቃ እኛ አውራ ቫንጋርድ ፓርቲ ነን፣ ግንባር ቀደም የሚል ቃል ነው የተጠቀሙት ይመስለኝ። በእንግሊዝኛ ላይ ቫንጋርድ ብሎ ጽፈውታል። በህገ መንግስቱ ላይ ኢህአዴግ ይችን ያምን ነበር። ስለዚህ እኔ የ1997ቱን እንደ መጽሐፍ ብጽፍ ጥሩ ነገር ነው በእውነት። ግን አንድ ሌላ 20-30 አይነት 97 ጣጣ ሊፈጥር የሚችል የሁሉ ነገር አጠቃላይ የስርዓታዊ ችግሮች እና የመዋቅር ችግር ምክንያት የሆነውን ህገ መንግስት ይቼ ውጤቱ ላይ ባተኩር ምንድነው የበለጠ ፋይዳ ያለው የትኛው ነው በሚል ነው ህገ መንግስቱ ላይ ሄድኩት። ያኛው በታሪክነቱ መማር ያለብን ስለሆነ እሱን ወደፊት ምናልባት አሁን ባይሆንም ይህኛውን ህገ መንግስቱን ሞር በደንብ መጽሐፍ በሚገባኝ ደረጃ በሪቪዥንም እንደገናም ተከልሶ እንትን ካለ በኋላ አስብበት ይሆናል ወደፊት። እሱንም በጣም የቆረጥኩት ሀሳብ አይደለም፣ አስብበት ይሆናል። ግን አሁን ትኩረት ያደረኩት እውነት ለመናገር አጣዳፊው ነገርም ያለፍንበት ታሪክ ሳይሆን አሁን የማይላቀቀን የማይፋታን ወደፊትም ችግር ሊፈጥር የሚችል ሰነድ ቁጭ ብሎ እሱ እያለ ያኛውን መጽሐፍ እንደ ፕራዮሪቲ ለየትኛው ቅድሚያ ሊስጥ የሚል ነገር ነው። 97ንም አንድ ቻፕተር ሲሰጥ
በዋናነት ፎከስ ያደረኩት 97 ራሱ የዚህ ህገ መንግስታዊ ስርዓት ውላጅ ነው፣ የሱ ውጤት ነው። ስለዚህ ምንጩ ላይ ብንነጋገር ምንጩ ከደፈረሰ አጠቃላይ ጅረቱ ወንዙ መደፍረሱ አይቀርም። እኔ አሁን ከታች ቆሜ እንዴት እንደደፈረሰ እየነገርኩ መደፍረሱን ማስቆም ካልተቻለ በሚል ወደ ምንጩ ሄጄ ምንጩን እናጥራ፣ ይህ ነገር ስርዓታዊ ችግር አለው የሚል ነው። በዚህ አጋጣሚ እንደው መደጋገም እንዳይሆንብኝ እንጂ አጠቃላይ ህገ መንግስቱ ላይ ጥላሸት የመቀባት ነገር አይደለም። ግን ህገ መንግስቱ መዋቅራዊና ስርዓታዊ ችግር በመፍጠር በኩል ትልቅ ሚና አለው። ይህም እነዛ ካልተሻሻሉ አሁንም ችግሩ ይቀጥላል የሚል እምነት ነው ያለኝ። ለዛ ነው እንጂ ወደፊት አሁን የህገ መንግስቱና ሁሉ ነገር መልክ ያዘ በታሪክነት ያኛውን መጻፍ ያለበት ነገር። እንደው አንድ ምዕራፍ ሰተህ ያለፍከው ውስጥ አንድ አንቀጽ ባነብ ደስ ይለኛል። የ1997 ዓ.ም ምርጫ ወቅት ኢህአዴግን የገጠሙት ኃይሎች በገዛ ሀገራቸው ነፃነትና ተስፋ ተነፍገው ባይተዋር ሆነው የቆዩ በራሱ የኢህአዴግ የፖለቲካ ቋንቋ ሲጠሩ የወላዋዮች፣ የመሀል ሰፋሪዎች፣ የቀድሞ ስርዓት ናፋቂዎች፣ የኪራይ ሰብሳቢዎች፣ የትምክተኞች፣ የጥገኞች እና የአደገኛ ቦዘኔዎች፣ የቀድሞ ወታደሮች እና ሌሎች የፖሊሲና የፕሮግራም የተለየ አማራጭ የተከለከሉ ተቃዋሚዎች ጭምር የነበሩበት ጎርፍ ነው። በየከተማው ያልተመረጥኩት ከተሞቹ የተመሰረቱት በነፍጠኞች ስለሆኑ ነው የሚል ቁንጽል ትንተና ኢህአዴግ ይስጥ እንጂ የኢትዮጵያ ፖለቲካ ከተማ መራሽና አሿሪዎቹም በዋናነት ከተሜዎች መሆናቸውን የመካከለኛ መደብ አባላትና የመንግስት ሰራተኞችም የሚኖሩት በብዛት ከተማ ውስጥ መሆኑ እስካሁንም ያለ ሀቅ ነው። በተጨማሪም ኢህአዴግ ያልተረዳው የከተማው ህብረተሰብ በአብዛኛው አንድ ትውልድን እንኳ ሳይሻገሩ ከገጠሩ የመነጨ እንዲሁም ከተሜው ከአርሶ ወይም አርብቶ አደሩ ጋር በተለያዩ ማህበራዊና ኢኮኖሚ ጉዳዮች የተቆራኘ መሆኑ ናቸው። የሆነ ሆኖ በህገ መንግስቱ መሰረት የተደረገ ምርጫን ውጤት በፓርቲ ርዕዮተ ዓለም መስፈርት መሰረት ኢህአዴግ አልተቀበለውም ብለህ ታስቀምጣለህ እና እዚህ ጋር አንድ ሌላ ምዕራፍ ከሰጠው አግላይ ጥንስስ ጋር የሚሄድም ሀሳብ ስላለው ነው ያነሳሁት። እነዛ የተዘረዘሩት ሰዎች የተገለሉ ናቸው መጀመሪያም ላይ ቡድኖች እና እሱን ትንሽ እንባባልበት እስኪ። ማለት ኢህአዴግ እኔ በእርግጥ አሁን በዛ ላይ ትልቁ ሚና የሚጫወቱት ህወሓቶች ናቸው እና የሆነ ረጅም ገመድ የነበረ በቅሎ ገመዱን እየበላ እያጠረበት እየተቋጠረበት የበላው እየተቋጠረበት መጨረሻ ንቅንቅ የማይልበት እዛው እንጨቱ ጋር ቀጥ ብሎ እንዲቆም የተደረገ አይነት ነገር ነው። ይሄ በጣም ቀላል ሎጂክ ነው በወቅቱ ሊገባቸው እንዴት እንዳልቻለ። የኢትዮጵያ ፖለቲካ በባህሪው ከተሜውን የሚያሾረው አሁንም ቢሆን በነገራችን ላይ ያ ባህሪው የፖለቲካ ባህሪ ነው። አርሶ አደር በባህሪው የተደራጀ አይደለም። እነሱም በሰነዳቸው ይላሉ። በነገራችን ላይ አርሶ አደር ለዲሞክራሲ ግንባታ አይሆንም፣ ምክንያቱም ተበታትኖ ዝናብ እየጠበቀ እያረሰ እሱን በልቶ ቡናውን ጠጥቶ የሚውል ተበታትኖ የሚኖር ለማደራጀት የማይመች የተደራጀም ያልሆነ ነው። ስለዚህ ፖለቲካ ከተሜ መሪ ነው፣ ፖለቲካ ይሄ ምሁር መሪ ነው የሚል ትንተና የራሳቸዋል። ከዛ ይመጣና ደግሞ ከተማውን አግልለው አርሶ አደር ላይ መሰረት አድርገን እንሄዳለን ብሎ ደግሞ ሲደክሙ ታያለሽ። እና ኢንደሚን ታይም ደግሞ ኢትዮጵያ ውስጥ አሁን ከተማ እንላለን እንጂ ሰው የተሳሰረ ነው። ከተማ ያለ ሰው ህልውናው ከገጠሩ ጋር የተሳሰረ ነው። አንድ ትውልድም እኮ አላለፈም። እንደ ሁለተኛ ትውልድ አዲስ አበባ ላይ ሁለት ትውልድ ደርሶ ከሆነ ነው ያው የገጠር ህዝብና የከተማው በአጎት በአክስት በመጣበት አባቱ ከገጠር ነው የወጣው፣ አጎቱ ከተማ ነው የሚኖረው፣ አክስቷ እዛ ነው የምትኖረው የሚባል የተሳሰረ ህዝብ ነው። አደገኛ ቦዘኔ ይባላል። ይሄኛው ተዘርዝረዋል። አሁን ቅድም እንደዘረዘርሽው ይህን አድርገው ሲያበቁ ጠላትና ወዳጅ ብለው ደግሞ እንትን ብለዋል። ቢገርመው ከዛ ደግሞ ይተነትናሉ መልሰው ለራሳቸው። ፕሮቴስታንት በቃ እኛን ነው የሚመርጠው ብለው ደምድመዋል። ሙስሊሙ እኛን ነው የሚመርጠው ብለው ደምድመዋል። ይህ ሁላ ከየት ነው የሚባል ሳይንሳዊ ጥናት የለም። ሳይንሳዊ ጥናት ኖሮ ሳይሆን ራሳቸው መላልሰው ከማለት ይሁን አላውቅም፣ ራሳቸውን በራሳቸው ያሳምነው ራሳቸው ይናገሩም ራሳቸው ሰምተው ልክ በሩ ሲከፈት ይህ በሙሉ የተገለለው እድል አገኘና በቃ ጎርፍ ገጠማቸው። ከዛ ይደናገጣሉ ተመልሶ ደግሞ
እኔ የሚገርም ድርጅት ነው ህወሓትም እንደ ፓርቲ ኢህአዴግ እንደ ኢህአዴግ እና በወቅቱ ይህ ቅድም የዘረዘርሽው የቀድሞ ወታደሮችን ፈርጀው አግልለው ከተሜውን በከተሞቹ እንዳለ የተመሰረቱት በነፍጠኞች ነው፣ ለዛ ነው የማይመርጠን ወይም የሚል የራሱ ፍረጃ ውስጥ ገብተው ያልተፈረጀ ንገረኝ በቃ እሺ። በዚህ አይነት ሁኔታ እድል ሲያገኝ የተፈረጀው ቁጥር ይበልጣል ከኢትዮጵያ ከነሱ ቁጥር ከነሱ ደጋፊና ከነሱ ጋር ከቆመው የተፈረጀው ጎርፍ ነው። በልሽ እንግዲያውስ የምርጫ ጨዋታ ሲባል ይህ ጎርፍ ገጠማቸው። ሙልጭልጭ አድርጎ እንኳን አዲስ አበባ በየገጠሩ ካሉ ትንሽ ከተሞች ሳይቀር አስወጣቸው። በየገጠሩም በሚገርም ሁኔታ ተሸነፉ። አሁን አንዳንዱ ትንተናዎች የሚገርሙ ናቸው። አንደኛው ለአጋጣሚ ተገኝቼ ነበረ ከምርጫው 1 ሳምንት ወይ 2 ሳምንት በፊት እና እኔ ፖለቲካ ስብሰባ አልጠራም ፍርድ ቤት ስለሆንኩኝ፣ ግን ያኔ በስህተት ተጠርቼ ነበር እና ኋላ አመራር ላይ ከነበሩት አንደኛው መጠራት አልነበረበትም ብሎ እዛው አዳራሽ ላይ ተናገረ። ኤኒዌይ ቱ ሌት መውጣት አለ። እኔም መስማት ስለፈለኩ አልወጣሁም። ሐዋሳ የዛኔ ሐዋሳ ነው የሚባለው። ሐዋሳ ይተነትናል ተብሎ የቀረበው ልጅ ተነስቶ ምን አለ? አይ እዚህ አካባቢ ግሬድ ኤ ሰጥተናል፣ እዚህ አካባቢ ቢ ሰጥተናል፣ እዚህ አካባቢ ሲ ሰጥተናል አለ። እኔ አሁን እስካሁን በጣም ቪቪድሊ በደንብ አስታውሳለሁ። የአሮጌ ገበያ አካባቢ በብዛት ይህ ጉሊት ነጋዴዎች የድሃው ህብረተሰብ ክፍል ስለሚበዛ እነሱን ደግሞ በጣም ስላገዝን እኛን ይመርጣሉ አለ። አጋጣሚ ሆኖ ደግሞ እዛ አካባቢ ፕሮቴስታንት ኢቫንጀሊካል ቤተክርስቲያን አባላት ይበዛሉ። ቤተክርስቲያኖች አጠገብ ለአጠገብ እዛ አካባቢ ያሉ በብዛት እና በቃ በተለያየ መስፈርት አወጣና ኤ ነው እዛ በቃ እናሸንፋለናል። ከዛ ሌላም እንደዚህ እየከፋፈለ ኤ ቢ ሲ ብሎ ሰጥተው እንዳለ በቃ ኤ ነው ሐዋሳ ላይ ኤ ነው ግሬድ፣ ከዛ ቢ ደግሞ ወላዋ ያለ እሱ ላይ እስከ ምርጫ ቀን እንሰራለን፣ ሲ በጣም ትንሽ አለ። በነገራችን ላይ ይህን የሚለው ልጅ እኔ በሙያ ለሰው ልጅ ክብር አለኝ፣ ግን ምንም የተማረም አይደለም። ይህን ነው የሚያሰማሩት። ለካ ሳይንሳዊ ጥናት ምን የሚባል ነገር የለም። እዛ ሄደው እኔ ክልል ምክር ቤት በነበረ ጊዜ እሱ ያ ልጅ ለእንትን ተቀጥሮ ነበረ ይህ ፎቶኮፒ ለማድረግ። እኔ አሁንም በጣም መጠንቀቅ የሚፈልገው ይህ ስራዎችን ከመናቅም ወይም ሰዎችን ከመናቅ አይደለም፣ ግን ያልተማሩ ከሆኑ ያልተማሩም በሙያቸው ሀገር ያገለግላሉ። የሆነ ቦታ ላይ የሚመለከተው በቂ የሆነ እውቀት እሱን ለማለት ነው እንደ በተሳሳተ መንገድ ሰው እንዳይረዳኝ። ይህ ልጅ ፎቶኮፒ እንዲያደርግ ነው የተቀጠረው። የትምህርት ደረጃውም ሃይስኩል የጨርሳል መሰለኝ ወይ ጨርሶ ስራ አጥ ሊሆን ይችላል ሞስት ላይክሊ። አሁን አጠቃላይ ለክልሉ ፖለቲከኞች ትንታኔ ኤቢሲ እያለ የሚያቀርበው እሱ ነው እና ቁጭ ብለን እኔ እንዴ ምንድነው እነዚህ ሰዎች እየሰሩ አለት? እኔ ስብሰባ ሲያልቅ ፖለቲካ ወሬው አለቀ፣ ወደ ጠቅላይ ፍርድ ቤት ተመለስኩኝ። ዱናዋት የሚቀጥለው ምርጫ በተደረገ በሌሊት ተቆጥሮ አልቆ ጠዋት ላይ የሪፖርት የሚያመጣልኝ ሰው ነበር እና አጠቃላይ ምን እንደተፈጠረ ማወቅ ነበረብኝ አትሊስት በክልሉ ላይ እና ሪፖርት ይዞ የሚያስረዳኝ ሰው ይዞ መጣ። ቁጥር ይዞ ነው የመጣ በሙሉ ከከተማ ውስጥ የተደረገውን ከየጣቢያው በእጅ ተጽፎ ይዞ መጣ። አሁን ኤ የተባለው ላይ ከሲ ቀርቶ ዲ የሚል ግሬድ አልሰጡም እንጂ ሁሉም እንዳለ ነው የተሸነፉት። ማለት በጣም በሚዘገንን ሁኔታ ነው የተሸነፉት። ማለት ገርሞ እኔ ራሴ ገርሞኛል። እንዴት የተወሰነ ሰው እንኳን አመርጣቸው በጣም ጥቂት ሰው የሆነ ቤተሰብ ምናምን መርጦ ሊሆን ይችላል። እንዳለ በሚዘገንን ሁኔታ ግራ በሚገባ ዝረራ በሚባል
ከዛ ባለፈ ተሰጠ እና ከዚህ ላይ ምንድን ነው የምንማረው? ፓርቲ አገር ለመግዛት ሲባል ራስን መልሰው መስማት በቃ አይደለም። ይሄ ሳይንሳዊ የሆነ ሰው እንዴት ነው እያሰበ ያለው? ሰው ምንድን ነው እያሰበ ያለው? መረጃስ የሚሰበሰበው በምን አይነት መልክ ነው? እኔ የሚለውን ብቻ ነው ወይ ሰው እየሰማ ያለው ወይስ ሌላ ማአት የሚሰማ ነገር ባለበት? ይህን የሰው ስሜት ትክክለኛ መንገድ ማወቂያ አንዳንዴ ለህዝብ መግለጽ ሊያስፈልግ ይችላል፣ ላያስፈልግ ይችላል። እዚህ ሀገር አሁን በተለያየ መረጃ መንግስት ይሰበስባል። አንዳንዱ ህዝብ ያውቃል፣ አንዳንዱ ለህዝብ የማይነገር። እዚህም ሀገር በጥቁር በነጭ በሃይማኖት እያሉ መረጃ ይሰበስባሉ። እንዴት ያስባሉ? ስፓኒሾች ማንን ይመርጣሉ? ለምን ይመርጣሉ? ጥቁሮች ማንን ይመርጣሉ? ለምን ይመርጣሉ? የሚባል ትንተና አለ። ግን እውነት ለመናገር በጉልበት ሰራተኞች አይደለም የሚያሰበስቡት መረጃ። ሁለተኛ ደግሞ ዝም ብሎ የሚመስላ እኛ የሚጤማንን ሰብስባቸው አምጡ ተብሎ አይደለም የሚደረገው። በቃ ደስ የሚለን ደስ እንዲለ አስደስቱን እንጂ መሬት ላይ ያለው ሀቅ ምን ይመስላል የሚለውን ነው። መሬት ላይ ያለውን ሀቅ ምን ይመስላል የሚለውን ነው እንጂ አካችሁን ጠዋት ላይ የሆነ ነገር ኩክ አድርጋችሁ አምታችሁ አስደስቱን እንጂ የሚባል ነገር አይደለም። እና ኤኒዌይ ይሄ በጣም የሚገርም ነበር። እንደው ስላስታወስሽኝ ዝርዝር ውስጥ ገባው። ያ ጎርፍ ነው የገጠመው። ያ ጎርፍ ጠራርጎ አስወጣቸው። ከዛ በኋላ ግን የኢህአዴግ ባህሪ ተቀየረ። እንዴ ዲሞክራሲ የሚባል ነገር እንደዚህ አይነት ቀልድ ከዲሞክራሲ ጋር አንቀልድም ካሁን በኋላ ተባለ። እውነተኛ ባህሪያቸውም ወጣ። አየሽ በፊት ዲሞክራት መስሎ መታየትም አምሯቸው ነበር። ግን ኋላ ሲያዩ ደግሞ የሚሆን አይደለም። ለካ ዲሞክራሲ ማለት ሰላማዊ የሆነ የመንግስት ግልበጣ ነው። በእርግጥም እንደዛ ነው። ዲሞክራሲ ማለት ሰላማዊ ለሆነ የመንግስት ለውጥ ማዘጋጀት ማለት ነው። እነሱ ደግሞ ለዛ አልተዘጋጁ። ከዛ በኋላ ባህሪያቸው ተቀየረ። አይ እንደዛ ዲሞክራሲ የሚባል ነገር በሩቅ ነው፣ በሩቅ ተባለ። እንደው የአግላይነትን ጉዳይ ስናነሳ አንተም ራሱን የቻለ ምዕራፍ ሰጥተህ በሰፊው የተነተንከው ጉዳይ ነው። ከምታነሳው ሀሳቦች ውስጥ ህገ መንግስት ሲረቅም ሲጸድቅም አግላይ ነበር ወይንስ አይደለም የሚለውን በሁለት ጥቅል መመዘኛዎች ማየት ይቻላል። አንደኛው ምናባዊ ወይም ተገልያለሁ ብሎ ማመን ሲሆን፣ ሌላኛው ነባራዊ ወይም በተጨባጭ የተገለሉ ሆኖ መገኘት ናቸው ትላለህ። እና እንግዲህ ብዙ ክርክሮች አሉ። ይሄኛው ቡድን ተገለዋል አልተገለለም፣ እንዴ እንትና ነበረ እኮ ምናምን አልነበረም አይነት ክርክሮች አንዳንድ የሚመጡት ለዚህ ይሆን እንዴ ነው ያስባለኝ። ይሄ ምናባዊና ተጨባጭ የሆነ ነገር ስላለም ጭምር የሚለውንና እሱን ትንሽ ብለህበት። እሱ በህገ መንግስቱ በሚረቅበት ሂደት ማግለል አለ። ቅድም እኮ የዘረዘርሽው ሁሉ በኢቨን ከህገ መንግስቱ በኋላ የተገለሉ ናቸው፣ በህገ መንግስቱ ሂደትም የተገለሉ ናቸው። ይሄ ህገ መንግስቱ ሲረቅም ውይይት ሲደረግም የማግለሉ ሂደት ቀጥሏል። ህገ መንግስቱ ስራ ላይ ከዋለም በኋላ ማግለሉ ቀጥሏል። እና ኤኒዌይ ወደ ሁለት ነገር ነው። አንደኛው በእውነትም የተገለሉ አሉ። ይህን መቀበል አለበት። በጣም ብዙ ለዛውም ቅድም የተዘረዘሩት በጣም ብዙ ነው የተገለለ። ከዛ ውጭ አሁን ለምሳሌ አሁን ባለፈው አንድ አደባባይ ሚዲያ ላይ እንደዚህ ተነስቶ ነበር፣ ጠይቀውኝ ነበረ። ምንድነው ያሉኝ? የአማራ ተገልሏል የሚለውን አንስተዋል። እኔ አማራ ብቻ ሳይሆን ኦሮሞም ተገልሏል፣ ትግሬም ተገልሏል፣ ወላይታም አስተሳሰብ ረገድ እስቲ የትኛው የትግራይ ገበሬ ነው ኢትዮጵያ እንድትገነጠል የሚለው? ኢትዮጵያን እኮ እነዚህ ሰዎች እኮ ዋጋ እየከፈሉ እንዳለ ኢትዮጵያን አፍራሽ ግብረ ኃይል በብዛት ከውጭ ሲመጣ የነበረው በሰሜን በኩል እኮ ነው። እነዚህ ሰዎች እኮ አባቶቻቸው እኮ መራራ ትግል እየከፈሉ እኮ ነው ይህን ሀገር ያቆዩ። ይህ መልሶ የነበሩት አብዛኛው ኢትዮጵያን የሚያፈርስ ኃይል የመጣው በሰሜን በኩል ነው። እንደው በዚህ በደቡብ በኩል የመጣው ሶማሌዎች ወይ በፊት በቱርኮች በታች በኩልም ግብጾችም በዚህ በሐረር በኩልም ሞክረው ነው ይህን በሙሉ ተሸክመው ይህን ሀገር ለማስባል በጣም አባቶቻቸው ዋጋ ከፍሏል። ገበሬው ቢጠየቅ አሁን ይሄ ኮሚኒስት ነኝ መገንጠል የሚለውን ከማኦ ከስታሊን አንጻር ከአልባንያ ኮሚኒዝም አንጻር ከዚህ አንጻር እያለ የሚያወራውን ይሄ
የተምታታበትን ወይ ኮሚኒስት ነኝ ብሎ እንትን ግራ የተጋባውን እንተው። ህወሓት ውስጥ በጣም ግራ የተጋቡ ሰዎች አሁን ቁጥራቸው እየመነመነም ስለመጣም ስለነሱ ለማውራት ጊዜ የለንም። ግን አሁን በህይወት ስላሉት እናውራ። ይህ በፖለቲካ ርዕዮተ ዓለም ሞተዋል፣ አስተሳሰብም ሞተዋል። ይህን ጊዜያችን ላለማጥፋት ወደሚቀጥለው ለመሄድ ነው እንደው የምናገረው። ምንድነው የማግለሉን በአስተሳሰብ ተገለዋል፣ በህግም የተገለሉ ነበሩ። በአስተሳሰብ ተገልለዋል ስንል ለምሳሌ የአማራ ህዝብ ገዢ እምነቱ መገንጠል ነው ወይ? አይደለም። እና ታዲያ መገንጠል ለምን ገባ ሲባል የነሱ ሐሳብ አይደለም። ስለዚህ ሐሳቤ አልተወከለም። አሁን የወንዙ ልጅ አለ አይ በደምማ የከሌ አማራ አልነበር እንደ ስብሰባ ላይ እንደዛ አይደለም። ወላይታ ህዝብ ተገልለዋል። የወላይታ ሰው ስብሰባ ላይ የለም እየተባለ አይደለም። የወላይታ ህዝብ ገዢ እምነቱ ኢትዮጵያ ያለ ገደብ እንድትበጣጠስ ነው ወይ? እንደ ወላይታ ህዝብ መራራ ትግል ኢትዮጵያን ለማስቀጠል የከፈለ ከሌሎቹ ጋር ማለት ነው ከፍሏል። አሁንም እየከፈለ ያለው ነው ኢትዮጵያን ለማስቀጠል። ኦሮሞ ጋር እንሂድ። ኦሮሞ ኢትዮጵያ የተመሰረተው አፓረንትሊ ትልቁ ስትራክቸር የኦሮሞ ህዝብ የሚኖርበት የኦሮሞ ህዝብ ነው። ብዙ ነገሩ ከሌላ ህዝብ ጋር በጋራ ማለት ነው። አንድ ህዝብ ለብቻው የተሸከመው ሀገር የለም ሆነን ለመናገር። ግን በዋናነት ኢትዮጵያ በስፋትም በምንም ኦሮሞ አብሮ ከሌላ ህዝብ ጋር በከፈሉት ዋጋ ነው የተመሰረተው። የሚቆየውም በነገራችን ይህ የኦሮሞ ህዝብ ይህ ሀገር ይበተን ብሎ ቢሆን ኖሮ እስካሁን ድረስ ኢትዮጵያን ለመከላከል መራራ ዋጋ ለምን ከፈለ? ስለዚህ ኢትዮጵያ ያለ ገደብ ትገነጣጠል የሚለው ላይ የኦሮሞ ህዝብም አልተወከለም። ኦኬ እያለ ይቀጥላል። የትኛው ሀሳብ ላይ ነው የሀሳብ ማግለል ተፈጽሟል ማለት ነው? ማለት የኦሮሞ ህዝብ ገዢ አስተሳሰቡ ገዢ እምነት ዝም ብለሽ አንድ 10 ኦሮሞ ከገበያ መሀል ላይ ሄደሽ አፈፍ አድርገሽ ቢጠይቂው ይህ ፖለቲከኛ ነን የሚለውን ተው። ፖለቲከኛው በነገራችን ላይ ይሄ ከገበሬውም ተነቅሎ ወይ ከውጭም ሳይሆን ወይ ከገበሬውም ሳይሆን መሀል ላይ ተንሳፋፊ የሆነ ብዙ የአስተሳሰብ ስደተኛ የአስተሳሰብ ተንሳፋፊ ወይ ለይቶለት የገበሬውን አስተሳሰብ ያልተሸከመ ወይ ለይቶለት ኮሚኒዝም አስተሳሰብ ያልተሸከመ መሀል ላይ ከሁሉ የወጣ ማዕሰው ነው ያለው ኢትዮጵያ ውስጥ ማዕሰው። እና ይሄ ነው ፖለቲከኛ መገንጠል የሚለውንም አጀንዳ አድርጎ ሲገፋ የነበረው። እውነት ለማለት ገበሬው እንደዚህ ያምናል ወይ? ኦኬ ይሄ ነው አይደለ? በሀሳብ ማግለል አልኩኝ። በህግ ማግለልን ደግሞ ልምጣ። የኢሰፓ የሚባሉ ሰዎች ተገልለዋል፣ በደንብ ተገልለዋል። በህግ እኮ ነው በህግ ነው የተከለከሉት። የደርግ ሰባ ነኝ ማለት ራሱ እኮ አሳፋሪ ነበር እውነት ለመናገር። እኔ የደርግ ሰባ ፋን አይደለሁም፣ ግን እነሱም በገባቸው መልክ ባረጉት ነገር ግን ዜግነታቸውን ሊከለከሉ አይገባም። የሚቀጥለው ስራ አለ፣ ሀሳባቸው ይሸነፋል። ሀሳባቸው እዛ ሀገር ዜጎች ናቸው። እነዛም መሳሪያ ይዘው ለእምነታቸው ሰው ሲገሉ፣ እነዚህም ደግሞ አዲስ አበባ ሆነው ለእምነታቸው፣ ሁለቱም ለእኔ ተመሳሳይ ናቸው። አንደኛው እንደውም የምልህ ክርክር ወደዛ እንዳይሄድ ነው እንጂ ለአምባገነንነቱ ሁለቱም አምባገነን ናቸው። ቢያንስ እነዛ ኢትዮጵያ ማስቀጠል ላይ ጥያቄ የማይቀርብባቸው ለማስቀጠል በሚሄዱት ሂደት ውስጥ እንዲህ አጥፍተው ልንል እንችላለን እንጂ እንደው ማንን ነው አጋጀ የሚለው ነገር እሱ ራሱ እንትን ነው እና ይህን አግልለዋል። ኦኬ ከዛ በኋላስ የአማራጭ ኃይሎች የሚባለው በሙሉ ይሄ የፖለቲካ ፓርቲ ከእንትኑ ከሂደቱ ወጥቷል። የለም እሺ የህገ መንግስት ጉባኤ እንትን የተደረገው ምንድነው? ይሄ ምርጫ የተደረገው ኢህአዴግ ብቻውን ነው ያደረገው። ይህ እኮ በሰነድ የተረጋገጠ ነገር ነው። እሺ አሁንም ይኸውልሽ እንዴት እየተንጠባጠበ እንዳለ መጨረሻ ላይ የተቀረው ደግሞ እንደዛ ሆኖ ሲያበቃ አዳራሽ ሲገባ ደግሞ አንድ 10 የማይሞሉ 10 አይሆንም በግል ተወዳድረው የገቡ ነበሩ። እነሱም ሀሳብ ሲሰጡ ይቀጠቀጣሉ። ገብተሻል? ከዛ አሁን አዳራሽ ገብተሽም ሀሳብ መስጠት አችም ፋሽስት ይባላሉ። ምን የማይባሉት የለም።
አሁን እያለ መጨረሻ ላይ የቀረው ኢቨን አሁን አንዳንዶቹ ከየገጠሩ ተወዳድረው ለህገ መንግስት ጉባኤ ህገ መንግስቱን ለመነጋገር የመጡት ድልድይ እናሰራለን፣ ይህ እኮ በታሪክ ተጽፎ ያለ ነገር እኮ ድልድይ እናሰራለን፣ ትምህርት ቤት እናሰራለን እያሉ ነው ገጠር ላይ ካምፔን ሲያደርጉ ነው። ትንሽ የማይባል ቁጥር የኢትዮጵያ ህዝብ ሪሊ ህይወቱን የሚወስን አገር መበታተንን የሚያሟርት ህገ መንግስት ሊረቅበት እንደሆነ አልተነገረውም። ከዛ መጨረሻ ላይ አልቋልና ይኸው ያለ ገደብ እንድትበታተኑ ተስማምተን መጥተናል የሚል ሰነድ ትገዛላችሁ ተባለ። ይሄ ነው ማግለል ይባላል። ምናባዊ ማግለል ላይ ልምጣ። ይሄ ሁላ እንኳን ጤነኛ ሆኖ ተሰርቶ ቢሆን አንድ የህብረተሰብ ክፍል ተገልያ ከዚህ ሂደት ውስጥ የለሁበትም ካለ ይሄ አሁን እምነቱ ነው። ይህን እምነት ችላ ማለት አንችልም። እምነቶች ወደ ተግባር ሊቀየሩ ይችላል ማለት እምነት ቀላል ነገር አይደለም። ሰው እምነቱን ነው የሚኖረው። ተገልይ ያለው ካለ መደመጥ አለባቸው። ለምን እንደዚህ ያሰባችሁ ብለው ፕሮፐር በሆነ መንገድ ቢሶታቸውን ልንሰማ ይገባል። አይ ቢሶት የማንጋራ ከሆነ ተስፋም የማንጋራ ከሆነ አንድ ሀገር መሆናችን በጣም ችግር ውስጥ ይገባል። አንዱ ቢሶት ስጋት ማለት ነው። የአንዱ ስጋት የአንዱ ተስፋ ሊሆን አይገባም። አንድ ሀገር የጋራ ስጋትና ተስፋ ስንጋራ ነው እንደ ሀገር ማስቀጠል የምንችለው። እነሱ ሲጨልምልባቸው እኔ ይነጋኛል ብዬ ካሰብኩኝ በጨለማና በብርሃን መሃል ምንም ማስታረቂያ ዘዴ የለው። በቃ ጨለማ ነው፣ ብርሃን ነው። አንዱ ሲኖር አንዱ አይኖርም። ስለዚህ ነው ስጋት ይህ በምና በቃ ሰውት ህገ መንግስት የኔ ነው ብሎ ማመንን ይፈልጋል በባህሪው። ይህ ህገ መንግስት የኔ አይደለም የራሱ ሆኖ እያለ እንኳን የኔ አይደለም የሚል ህብረተሰብ ካለ ይህን ቁጭ ብሎ መስማት፣ መነጋገር፣ መተማመን የእነሱንም ሀሳብ ሰምቶ ገበያ ላይ የሀሳብ የሚሸጥ ከሆነ ተቀብሎ የማይሸጥ ከሆነ ደግሞ ህዝቡ ይደመድማል። አይ ዝም ብሎ ነካ እየተወራው ይላል። ለዚህ አንዱ ምክንያት የሚሆነው ወደፊትም ትምህርት መወሰድ ያለበት የህገ መንግስቱ የረቀቀበት ስርዓት በስርዓቱ ሪከርድ ተደርጎ የኢትዮጵያ ህዝብ ማወቅ አለበት። አንዳንዴ ተገልለናል ሲባል ዳኝነት ለመስጠትም እኮ ተገቢ የሆነ ሰነድ የለም። ቅድም እንደምንለው ህገ መንግስት ይሻሻል ሰነድ የለም። በስነ ስርዓቱ ምን እየሆነ እንዳለ የምናውቅበት የለም። ራሱን የቻለ የህገ መንግስት ሙዚየም ራሱ ቢኖር ሰው እየሄደ ፍርድ ይሰጣል። የለም አልተገለሉም የለም ይላል። አሁን እኛ እኮ ቃለ ጉባኤ ፈልገን አምጥተን ቃለ ጉባኤ ስናገኝ ነገሩ ለሰው እየተገለጠ የመጣው እና ደግሞ የኢትዮጵያ 130 ሚሊዮን ቃለ ጉባኤ ፍለጋ መሄድ የለበትም እና ስለዚህ ይህ ምናባዊም እንደው ባይገለል እንኳን ምናባዊ ራሱ ተገልያለሁ ብሎ ሰው የሚያምን ከሆነ ሲሪየስሊ ኮንሲደር ውይይት መደረግ አለበት፣ ሊደመጡ ይገባል። በተግባሪም ደግሞ ተገልለዋል። ስለዚህ የኢትዮጵያ ህገ መንግስት በአግላይ ነበረ የሚለውን አግላይ ያልነበረ የሚሉ ካሉ ወጥቶ መከራከር ነው። ተደብቆ ዝም ብሎ ሻይ እየጠጡ አግላይ አልነበረም ዋና እንዳለ ተሰብስበው እዛ ቁጭ ያሉት ነከሌ አይደሉ እንደ ከዚህ ብሔረሰብ አይደሉ ምናምን የሚባለው ክርክር የትም አያደርስንም። ይህ ሀገር የተገለለውም ሰው አግልያለሁ ያለውም ሰው መሀል ላይ የሰፈረም የሁሉም ሀገር ነው። መጨረሻ ላይ ዋጋ ያስከፍለናል የሚል ነገር ነው ያለኝ። ወደ ሰፊ መሆን ይፈልጋል። በጣም ቆንጆ ሀሳቦች ናቸው። የምናባዊው በተጨባጭ የሆነው ነገር ምንድን ነው የሚለው ከዛ ውጭም ደግሞ ያሉት ክርክሮች በአብዛኛው ይሄ የዘውግ ፖለቲካ የቃኛቸው የሆኑና የሆነ ዘውግ ሰውዬ አለ የለም ነው እንጂ አስተሳሰቡ ይሄኛው አስተሳሰብ ለምሳሌ የዜግነት ፖለቲካን የሚያራምዱ ኃይሎች የሌሉበት ነው። በትልቁ የተገለሉ ብዬ ማስበው የተገለልን ብዬ ማስበው ማለት ነው። ነገር ግን በእንትን ነው የሚለካው ራሱ ከሌኮ የእንትን ዘውግ ነው ነበር አይደል እንዴ ነው ተገለለናል የምትሉት ምናምን አይነት ክርክር ነው እና የአስተሳሰብ ጉዳይ ጭራሽ ምንም ከግምት ውስጥ የማይገባበት አይነት ክርክሮች ነው ሲደረጉ ራሱ የማየው። በሌላ በኩል ደግሞ የዘውግ ራሱ ፖለቲከኞች መኖራቸው አይ የኔን የዘውግ ጥቅም በሚያስጠብቅ መልኩ ያለ አይደለም ያለው የሚልም ደግሞ ክርክር አለ። ለምሳሌ ቅድም እንዳነሳኸው ከአማራ ህዝብ ጋር ተያይዞ በቀጥታ የአማራ ህዝብ ባይባልም የተዛቡ ግንኙነቶች እንደዚህ ሲባል ማንን ነው የሚኮንኑት? ምንድነው ህወሓት ኢህአዴግ የሚያስበው የሚለው ነገር በሰፊው የሚታወቅ ነገር ነው እና ያንን ዲፌንድ ሊያደርግ የሚችል አይነት ተወካይ በሌለበት በሚሉም የሚነሱ ሀሳቦች አሉ።
ከምንም በላይ ይሄ ግልጽ ሆኖ ቢቀርብ ምንድነው የሆነው የሚለው ነገር አንደኛው ለመነጋገርም የሚያመች ነገር ይሆን ነበር ያልከው በጣም ትልቅ ነገር ነው። እንደው ሰዓት እየሄደ ስለሆነ ነው እንጂ ብዙ ጥያቄዎች ነበሩኝ ሳላነሳ ግን ማለፍ የለብኝም ብዬ ከማስባቸው ውስጥ ሌላው አነጋጋሪ ነገር በመጽሐፍ የምታነሳው ይሄ ሉዓላዊ አይደሉም ብሔሮች የምትለው በሰፊው የሚነገር ነገር ነው። እንግዲህ ብሔር ሉዓላዊ ነው የሚለው ነገር እና በተለይም ደግሞ ከአንቀጽ 39 ጋር ተያይዞ አንዱ ስጋት የሚፈጥር ነገር እሱ ነው። እንደ ህዝብ ብቻ መነጣጠላችንም ሳይሆን ስንት ኢንቨስት የተደረገበትን ነገር የኔ የምለው ነገር የለም እነንትና ቢሄዱ እንደው የኔንም ይዘው ነው አይነትም ነገሮች አሉ። ያው ሪያሊቲውን ስንነጋገርና እሱን ትንሽ ብንባባልበት። ሉዓላዊ አይደሉም ሉዓላዊ ናቸውም አይልም። ይህ በትርክት እንዳለ ተጠልፎ ችግር ውስጥ ገብተናል። አሁን አይሽ ዝም ብሎ ህገ መንግስቱ ስለማይታወቅ ሰው አያነብም። ህገ መንግስቱም በነገራችን ላይ ለህዝቡም ግልጽ የት እንደሚገኝም እኮ ግልጽ አይደለም። አሁን እኔ ራሴ ሶፍት ኮፒውን ኦንላይን እስካን አስደርጌ ምናምን ነው እና ሉዓላዊ ናቸው ተብሎ ሲሸጥ ህዝቡ ዝም ብሎ እያመነ ቀጠለ። አሁን መቀልበስ አስቸጋሪ ሊሆን የሚችል ደረጃ ደረሰ። ህገ መንግስቱ ላይ ብሔር ብሔረሰቦችና ህዝቦች ሉዓላዊ ናቸው አይልም የሚለው ከምርጫ ጋር እያይዞ ነው። ያ አንቀጽ ማለት መንግስትን የሚሽሩት የሚሾሙት እነሱ ናቸው የበላይ ከስልጣን ጋር የተያዘ ነው። ማለት መንግስት ከህዝብ ነው የሚወጣው። መንግስት ህዝብ ላይ የተፈጠረ የበላይ አይደለም፣ የበላይ ህዝብ ነው፣ የበላይ ብሔር ብሔረሰቦች ናቸው የሚል ከምርጫ ስርዓት ጋር የተያዘ ነው። ሉዓላዊ የሚባለው ነገር ሪል የሆነው የትክክለኛው ትርጉሙ ከአገሮች ጋር የተያዘ ነው። አገር ሉዓላዊ ነው። ከዛ በኋላ አሁን በዚህ አካሄድ ሲኬድ 82 ሉዓላዊያን ናቸው ሉዓላዊ ብሔር ብሔረሰቦች ናቸው ተደምረው አንድ ሉዓላዊ ኢትዮጵያ የፈጠሩት። ምንም በቃ የተምታታ ነገር ሰው ለመነጋገርም ስለሚፈራ ብሔር ብሔረሰብ የሚለውን ነገር መንካት ጣጣ ያመጣብኛል ብሎ ብዙ ሰውም ስለሚፈራ ዝም ብሎ የተወሰነ ፌርማታ ሀሳቡ ሄደ። አሁን ወርደ ተመለስ ወደኋላ ወደማይባል ደረጃ ከመድረሱ በፊት ይሄ ነገር አደብ መግዛት አለበት። ሀሳቡ እንደዚህ አይደለም ማለት ያስፈልገው። ክልሎችም ሉዓላዊ አይደሉም። በነገራችን ላይ መሬቱም እኮ የነሱ አይደለም። መሬት እኮ የኢትዮጵያ የጋራ ሀብት ነው የሚለው። ይኸውልሽ አሁን ሉዓላዊነት ማለት እንደው በተጨባጭ እውነትም ሉዓላዊ ናቸው እንኳ ተብሎ እንኳ ቢሆን አልተባለም እንጂ መሬት የጋራ ሀብት ነው። ያ ማለት ምንድነው 130 ሚሊዮኑ እያንዳንዱ ካሬ ሜትር ላይ የጋራ ንብረትነት አለው ነው የሚለው ህገ መንግስቱ። መሬት ለምሳሌ ሱርማ ብሔረሰብ በሰፈረበት ያለው መሬት ቦሌ ላይ ያሉ ወጣቶችን መሬት ነው፣ የጋራ ነው ስለምን። ስለዚህ መሬት የነሱ አይደለም። መሬት ለምሳሌ የነሱ አለመሆኑን የሚታረጋግጨው የሱርማ ብሔረሰብ ዞን ወይም ክልሉ እዛ እነሱ ያሉበት ክልል ስለ መሬት ህግ ማውጣት መብት የለውም። ምክንያቱም መሬት የጋራችን በሆነበት አንድ ክልል ህግ እንዲያወጣ ህገ መንግስቱ አይፈቅድም። መሬት ማስተዳደር ነው የሚችሉት፣ የጋራ ንብረታችንን ክልሎች ማስተዳደር ነው የሚችሉት። መሬት ከስር የሰፈሩበት የነሱ አይደለም ብለን ስናበቃ ከዛ ደግሞ ራሳቸውን እንኳን ለማስተዳደር የቀበሌ ምርጫ ሳይቀር ለማድረግ የፌደራል መንግስት ነው የሚያደርግላቸው እንጂ አይችሉም። መሬት ውስጥ ያለ ማዕድናት በሙሉ የነሱ አይደለም፣ የፌደራል መንግስት። ያ ማለት ከመሬቱ ጋር ተያይዞ ከመሬት ባለቤትነት ጋር ተያይዞ ስለሚሄድ የፌደራል መንግስት ነው፣ የጋራችን ነው ማለት ነው። ቆይ እንደዚህ እያደረግን አንዳንድ ከስር እየመዘዝን ቀፎ ነው የሚቀረው እና አይዝም ብዬ አየር ላይ ሉዓላዊ ነኝ የሚባል ነገር የለም። ሉዓላዊነት እኮ በራሱ ግዛት ውስጥ ማንም ይግባኝ የማይል ውሳኔ የመወሰን ሙሉ መብት ያለው ማለት ነው። ለማንም ተጠሪ ያልሆነ ማለት ነው። ይህን አይደሉም። ይህን ሀቅ እያየን ነው ህገ መንግስቱ ላይ። ስለዚህ አሁን ሉዓላዊ ነን አገር ነን ማለት ነው። በነገራችን ላይ በውስጥ ታዋቂነት ሉዓላዊነት ደግሞ አገር ኢትዮጵያ ሉዓላዊ ሆኖ ሲያበቃ ከስር ኒውሳን ትንሽ ሉዓላዊነቶች ሊፈጠሩ አይችሉም። ይህን አንድ ላይ መሀል ሉዓላዊነትን ሲንደምር አንድ ትልቅ ሉዓላዊነት ነው። ትልቅ ሉዓላዊነቶችን ሲንደምር ደግሞ እጅግ በጣም ትልቅ ሉዓላዊ ሆነ የምንለው ነገሩም በኮንሰፕት ደረጃም እንደዛ አይደለም። ስለዚህ ከምርጫን በተመለከተ አሁንም ሉዓላዊ ናቸው። የኢትዮጵያ ህዝብ ነው መንግስትን የቱም ሀገር በነገራችን ላይ ኢትዮጵያ ውስጥ ብቻ አሁን ኢትዮጵያ ውስጥ
ብሔር ብሔረሰቦች የምትል ቃል ስለጨመረ ነው እንጂ በሌሎች ሀገሮች ህጎችም ውስጥ ህገ መንግስቶችም ውስጥ ህዝብ ሉዓላዊ ነው የሚል አለ። ማለት ህዝብ መንግስትን ይሾማል፣ ይሽራል። መንግስት የህዝብ በላይ አይደለም ለማለት ነው የተፈለገው። ትርክቱ ነው አሁን ወስዶ እዚህ ውስጥ ተከተተን ህገ መንግስቱ አይልም የሚል በደንብ መከራከሪያ ያቀርባለሁ። ሰው ከመጽሐፉ ላይ ምንድነው የተነሳ የሚለውን በደንብ ማየት ይችላል። እና ደግሞ ሉዓላዊ ነው የሚሉም ካሉ መጥተው ይነጋገሩ። ሰፈር ተደብቆ ዝም ብሎ ሉዓላዊ እያሉም አስቸግሩ። ሉዓላዊ ነው አደባባይ ላይ ወጥተው ሉዓላዊ ነው ይበሉ። ከዛ አይደለም የሚለው እኔ አድራሻ ይታወቃል። ቢያንስ አሁን ደግሞ የትም ሀገር ሆነን ጊዜና ሰፋይ ይቻላል። በዚህ አቋም ላይ ደግሞ ትክክል አለመሆናችን አለ ካሉ ይከራከሩ። ይሄ ነው በደም ጻፉልን በምንጊዜሚዲያ@gmail.com ወይም በ7034756309 ውይይቶችን ክርክሮችን ለማዘጋጀት ፈቃደኛ ነን። ይቀጥላል ከተወሰነ ጊዜ በኋላ ይሄ ውይይት ሌሎች ሰዎችን ጨምረንበት ከአቶ ፍሬዎት ጋር የሚለውን አሁንም ላሰምርበት ፈልጋለሁኝ። እንደው ከትርክት ሌላ ግን ሉዓላዊ ነው ሲባል የሚነሳ አንድ ነገር አለ። ለምሳሌ የክልሎች ህገ መንግስት ላይ በክልሉ የሚኖሩ ህዝቦች የሚታወቁ ቢሆንም ከሌ ባለቤቶች ናቸው አይነቱ ነገር፣ እሱንስ እንዴት ታየዋለህ? እሱ ይህ ህገ መንግስታዊ ነው። ይህ ህገ መንግስታዊ ማለት የክልል ህገ መንግስቶች የፌዴራልን ህገ መንግስት ተቃውመው መውጣት አይችሉም። ስለዚህ እነዛ አይ ቲንክ አሁን ቤኒሻንጉል ላይ የነበረው ይህ ህገ መንግስታዊ ተብሎ ይስተካከል ተብሎ ነበር። የተስተካከለ መሆን አለመሆኑ እርግጠኛ አይደለሁም፣ ግን አስተካክሉ ተብሎ የማስተካከል ነገር ተጀምሮ በነበረበት አውቃለሁ። አይ ቲንክ በአይነት አስተካክሏል ብዬ አምናለሁ። እንደዛ የሚሉት ይህ ህገ መንግስታዊ ናቸው። አጠቃላይ ከመሪ የሚጋጭ ነው። መሬት የጋራ የሁሉም ንብረት ሆኖ ሲያበቃ የጋራ ንብረት ላይ ሄዶ የሰፈረን ሰውዬ የዚህ ሰፈርማ ልትገኝ አትችልም ማለት አይቻልም። መሬት የጋራ ነው ሲባል በነገራችን ላይ ባይ ዴፊኒሽን የጋራ መሬታችን ላይ ህዝቡ በየትኛውም ጊዜ ሄዶ እዛ መኖር ይችላል ለማለት ነው። ማለት የትኛውም ህዝብ በየትኛውም ጊዜ በጋራ ንብረቱ በሆነው መሬት ላይ የትም ሄዶ አገሬ ነው መሬትን ብሎ መኖር ይችላል የሚል ዲፊኒሽን አለው። ለማንኛውም እንደዛ የተባሉቱ በግልጽ ቋንቋ ከመሪ ውጪ ነው፣ ከህገ መንግስት ውጪ ነው። ይህ መስተካከል ያለበት ነው። አጠቃላይ ስህተት ነው። እንዲህ ያሉ ህገ መንግስቶች በሙሉ ከመስተካከል ያለባቸው ስህተት ነው። ይህ በግልጽ መነገር ያለበት። አሁን የመሬትን ጉዳይ ስታነሳ በተለይ አሁን በገነገነው የዘውግ ፖለቲካ ውስጥ ሆኖ መሬትን የግል የማድረግ ነገር በጣም አስቸጋሪ እንደሆነም ታነሳለህ እና ከመሬት ባለቤትነት ጋር ተያይዞ ያለው ሀሳብ እንደዚሁ መነጋገሪያ መሆን ያለበት ነው። ግን ሰዓት ያለህ አይመስለኝም። ትንሽ ማለት ከቻልክ ደስ ይለኛል። ሰዓት እንዳልሽው ሰዓት የለንም። ግን የመሬት ወደ ግል ከዞረ በነገራችን ላይ የዘር ማጽዳት ይፈጽማል የሚል ስጋት ብለዋል። ምክንያቱም መሬት እዛ አካባቢ የሆኑ ግሩፖች እየተነሱ ደካማውን እያባረሩ መሬት የመጨረሻ እንደ ሸቀጥ የሚነግዱበት። ምክንያቱም ወደ ወረዳ ወደ ዞን ሲኬድ እኮ የህግ በላይነት እየደከመ ሄደዋል። ወረዳ ዞኖች አካባቢ ላይ ወጣቶች እየተደራጁ ደካማውን ከዛ አካባቢ እያባረሩ መሬት መሸጥ ቢጀምሩ እንዴት ነው የምናስቆመው? አሁን የማነሳው ነገር ዝም ብሎ ቀላል ነገር አድርገን ስርዓት መዓት ባለበት ሀገር ውስጥ ያው ሌላ መዓት ትንታኔ አምጥቻለሁ። መሬት እዛው መንግስት ጋር ይቆይልን እና ወደ ቀልባችን ስንመለስ በዛን ዘመን ወደ ግለሰብ ይሄዳል ወደፊት። አሁን ሰው ወደ ቀልቡ እስኪመለስ ድረስ እዛው በአደራ ይቆይልን እዛው ፌደራል መንግስት የሚል መከራከር ባይዜ ከዚህ በላይ መከራከሪያ አንስቻለሁ። እዛ ላይ አንድ ምሳሌ ብቻ ላንሳ። አሁን ባለፈው ለምሳሌ ያህል ነው እንጂ እነሱ ላይ በየአጋጣሚ ለመውረድም አይደለም። አሁን ህወሓት ባለፈው ወደ 4 ቢሊዮን ነው ከኮምቦልቻ አካባቢ ባንክ ወስዷል የሚል በዜና ሲነገር ሰምቻለሁ። እንደውም አቶ ጌታቸው ረዳ ናቸው ያነሱት። ወደ 4 ቢሊዮን ከባንክ ወስዷል። በ4 ቢሊዮን አሁን ወደ ትግራይ ውስጥ ያሉ የተወሰኑ አካባቢዎች ደካማ ገበሬዎችን 2 ወረዳ ቢገዛ ያ ጀነራል ለ2-3 ጀነራል ሆነው ቢገዙና ያን የራሳቸው መሬት በህገ መንግስቱ መሰረት ካረጉ እንዴት አድርገን ነው በአብዮት ካልሆነ በቀር እንዴት ነው የምንወስደው? ሁለተኛ ዙር ሌላ አብዮት የመሬት መልሶች አብዮት ብለን ነው ወይስ አሁን ባለበት ክፍት ካረግን ስርዓት በሌለበት
ጉልበተኞች ምንም በታችኛው መዋቅር ምንም ማድረግ በሚችሉበት ኢንቫይሮንመንት ውስጥ ሄደው አሁን የተወሰኑ ሀብት ከየት እንዳመጡ በግልጽ የማይታወቁ ቢሊዮነሮች በተፈጠሩበት ሀገር ጋምቤላን በአንድ ወር ውስጥ ተከፋፍለው እዛ ደግሞ የተቸገረ ማስ ስላለ ሻጩ 1 ሚሊዮን ካገኘ ጉዳዩ ያልሆነ ማሰብ አለ። ደግሞ አንድን ክልል በወር ውስጥ ሽጠው ቢጨርሱ ወይም እንበል ለምሳሌ ነው ማነሳው፣ ግን አሁን ጋምቤላ ውስጥ ራሱ ወይ ወደፊት ይህ ነገር ችግር እንዳይፈጥር ብሎ በዘር ተከፋፍለው እዛው ባሉ ብሔረሰቦች ተከፋፍለው እያንዳንዱን ወረዳ ግማሹን ኃይል ወይም አንድ ወረዳ የሚያህል ቦታ ለተወሰኑ በዘር ለተመረጡ ሰዎች እንዲሸጥ ቢደረግ እና ከዛ በኋላ ሩብ አክሉ ወይም የሆነ ኃይል ብቻ አስቀርተው ሌላውን ከዚህ ወደዛ ከሌጋስቷል እንደዛ ቢደረግ እንዴት ነው የምናስቆመው? ከተደረገ በኋላ መሬት መንግስት የግል ነው ከተባለ በኋላ ምን እንደሚፈጠር ደግሞ በደም ለመተንተን ሞክሬያለሁ። ሀብት በእንደዛ አይነት የተፈጠረ ሀብት ከውጭ ከበርቴ ጋር ይተሳሰርልሽ። አሁን ለምሳሌ እዛ ጋር የሆነ ነገር አምርቶ ለአውሮፓ ለመካከለኛ ምስራቅ ምን አንዴ ማቃበል ከጀመረ መሬቱን ሲነካበት የሚንቀጠቀጠው አንዱ አረብ መካከለኛ ምስራቅ ያለ ከበርቴ ነው የሚነሳብሽ። ዚምባብዌ እንደዛ አይነት ችግር ነው የገባው። ትንሽ ፐርሰንት የሆኑ ነጭ ገበሬዎች እንዳለ መሬቱን ወስደው የሚያመርቱትን ምርት ለማን ነው የሚልኩት መሰለሽ? ለእንግሊዝ፣ ለአውሮፓ ነው የሚልኩት። እነሱ ሲነኩ መጀመሪያ የዚምባብዌ ህዝብ ላይ ዱላ ይዞ የተነሳው የአውሮፓ ከበርቴ ነው። እስቲ ንኳቸው እያለ ለእነሱ አዝኖ አይመስለሽ? በጥቅም ይተሳሰሩና እስከ ወዲያኛው ህዝቡን ተንሳፋፊ ያደርጋሉ። እያልክ ያለሁት መሬት የግል አይሁን ሳይሆን አሁን ያለንበት ሁኔታ ወደ ግል ከቀየርን አንወጣውም። ሰው ዘር ማጽዳት ነው ሊፈጽም የሚችለው። እንዳለ ከሆነ አካባቢ ተደራጅቶ እያባረረ ደካማውን እያባረረ ዱላ እያዙ ጠመንጃ እያዙ እያባረሩ ደካማን አስወጥተው መሬት መሸጥ ወጣቶች ከጀመሩ ሰፈር በየቦታ ቁጥጥር የሌለ ነገር። ሁለተኛ ደግሞ ሰነድ የውሸት የሚፈጠርበት አገር ነው። የከሬ መሬት ተሽጧል እየተባለ ገበሬ በሰላም ባለበት እሱ ነው ፈርሞ ይሸጠው እየተባለ መሬቱ ተሽጧል ከዚህ ውጣልን እየተባለ በጣም ማይሆን ፍርድ ገምድል ስራ ሊሰራ የሚችልበት ክፍተት እንትን ውስጥ ከገባን መንገድ ውስጥ ከገባን መመለሻ ሊያጥረን ይችላል። እቺን ነገር አነሳው እንጂ ሌሎች የተለያዩ መሬት አሁን ባለበት መንግስት ጋር እዛው ባደራ ይቆየልም የጋራ ነው አይደል የተባለው። አሁን የአንድ ብሔረሰብ ነው ቢባልም ባይዜ መከራከሪያ ይቀየር ነበር። የአንድ ብሔረሰብ አልተባለም፣ የከሌ አልተባለም። መሬት የኢትዮጵያ ህዝብ የጋራ ንብረት ነው ተብሏል። እዛው ትንሽ አደብ ገዝተን ግለሰብም ንብረት ያለውም ንብረት ኖሮት በንብረቱ የትም ዞሮ ሊሰራ የሚችልበትም የትም ሄደን መሬትም ላይ ንብረት ማስፈር የምንችልበት ነፃ የምንንበት ዘመን እስኪመጣ ድረስ ያ መምጣቱ አይቀርም። አሁን ባለው ይሄ ዘረኝነት በጎነጎነበት አንተ ማን እንዴት መጣ እዚህ ሰፈር ቤት ገዛ እንዲህ ሰፈር እንዴት መሬት ወሰድክ እየተባለ የደም ቆጠራ ባልበረደበት ሁኔታ መሬትን የግል ነው ማለት በጣም አደገኛ ችግር ውስጥ ይከተናል የሚል እንትን ነው ያለንና የመሬት አዲስ አበባ ላይ ያለ ደላላ በሙሉ በመቶ ሺዎች በየገጠሩ ይሄዳል። ይሄ መከልከል አንችልም። በመቶ ሺዎች ሄዶ በየሰፈሩ ያለ ከብት መባያ ሰው እየተረባረበ መሸጥ መለወጥ ውስጥ ይገባል። እንዴት ነው የምናስቆመው? እንኳን እሱን የከተማ ውስጥ ያለ ቦታ ላይ እኮ ምን አይነት መዓት ተፈጥሮ እንደነበረ የምናውቀው ታሪክ ነውና ይሄ ነው በኔ በኩል። በእርግጥ ሌሎች ሰፋፊ መከራከሪያዎችን ሰዎች ከመጽሐፉ ማየት ይችላሉ። ካውንተርም ደግሞ መከራከር አለባቸው። ይሄ እኔ ማኑዋል አይደለም። ይሄ መጽሐፍ የአንድ ቪው ነው፣ የራሴ አመለካከት ነው ያንጸባረኩት። ሌሎች አመለካከቶችም ደግሞ መጽሐፉን ተንትነው በዚህ መልክ አይሆንም ማለትም መቻል አለባቸው። በዚህ የሀሳብ ፍጭት ውስጥ ነው ነገር ጉልበት የሚያገኘው ለማለት ነው የሚፈልገው። አመሰግናለሁ። እኔም አመሰግናለሁ። መጽሐፉ ተፈጸመ፣ የህዝብ ውይይት ይቀጥላል ብለህ ነው የምታጠቃልለው ህገ መንግስቱን ከማያያዝ በፊት ያለው ክፍል ላይ እና
ያው እንግዲህ አንብቦ ለመወያየት ደግሞ የት ይገኛል የሚለው ወሳኝ ስለሆነ እሱን አስታውስልንና እዚህ የት ይገኛል ሀገር ቤትስ የሚለውን እንለያያለን። እሺ በጣም አመሰግናለሁ ስለሰጠሽኝ እድል። እዚህ ከዛሬ ጀምሮ በዲኤምቪ አካባቢ በየሱቆቹ እንደውም ዛሬ ጀምሮ አስቀምጣለሁ፣ ከነገ ጀምሮ በየሱቁ ይገኛል። ሌላ ደግሞ አማዞን ኦንላይን ለሚገዙት አማዞን ላይ ይገኛል። ሌላ ደግሞ ኢትዮጵያ ውስጥ ብዙ የመጽሐፍ መደብሮች ላይ ተሰራጭተዋል። በዋናነት ጃፋር መጽሐፍ መደብር ነው፣ ግን ሁሉም ጋር ሌላ ወደ ከ10 ምናልባት 10ዎቹ ውስጥ ያሉ የመጽሐፍ መደብሮች ውስጥ ተበትነዋል። ይሄን ነው ማለት የሚችለው። ስለዚህ እዚህም ኢትዮጵያም በኦንላይንም ማግኘት ይቻላል። እሺ በጣም አመሰግናለሁ። እሺ እግዚአብሔር ይስጥልኝ። እኔም ስለሰጠሽኝ እድል አመሰግናለሁ። አድማጭ ተመልካቾቻችን ህገ መንግስታዊ ተቃርኖዎች የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ህገ መንግስት የማሻሻያ ሀሳቦችና ምክንያታቸው የተሰኘውን የአቶ ፍሬሕይወት ሳሙኤል መጽሐፍ ላይ ከአቶ ፍሬሕይወት ሳሙኤል ጋር በሁለት ክፍል ያደረኩት ውይይት ይህንን ይመስል ነበር። ላይክ እና ሼር እያደረጋችሁ ለሌሎችም አዳርሱ። በምንጊዜሚዲያ@gmail.com ወይም በ7034756309 ጻፉልን። ውይይቶች፣ ክርክሮች ወደፊት በመጽሐፉ ዙሪያ የምናዘጋጅ ይሆናል በሰፊው። ለዛሬው አብራችሁን ስለነበራችሁ ስለተከታተላችሁን በጣም እናመሰግናለን። መልካም ሳምንት። ምንጊዜም ሚዲያ የዕለቱ ጉዳይ ከመጽሐፍት ገበታ፣ ከአድማጮች መድረክ መስታወት፣ የቅዳሜ ወጎችና የተወልደ እንግዳ መደበኛ ዝግጅቶቻችን ናቸው። 703 475 6309 ስልካችን፣ ምንጊዜም ሚዲያ@gmail.com የኢሜል አድራሻችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ምንጊዜም ኢትዮጵያ።